ሲገባ እንዴት እነሱን ትፈራለህ ብሎ ራሱ አላህ ራሱ ሲገልጽ የነበረው እና እውነተኛ አምላክ እንዲህ ያደርጋል ብላችሁ ታምናላችሁ ወይ? ነቢያቶችን በብሉይ ኪዳን እግዚአብሔር የሆነ ሰው ኃጢአት ሰርቶ ጎሽ ደግ አደረክ ያለው ማንን ነው? በአዲስ ኪዳንስ ማንን ነው እንደዚህ ያለው? ጳውሎስ እንደዚህ ሲያደርግ አይታችሁታል ወይ? ጳውሎስ ስትሉ ቀኑ ሙሉ የምትውሉት ጳውሎስ እና ሙሐመድ በሞራል ደረጃ ጳውሎስ እና ሙሐመድ በጭራሽ አይነጻጸሩ፣ በጭራሽ ማለት ነው። እና እንዴት ነው የልጁን ሚስት የማደጎ ልጁን ሚስት አግብቶ አንድ ሰው እንዴት ነው የሞራል ምሳሌ ሊሆን የሚችለው? በምን ሚዛን ነው ይሄን ነገር አክሴፕት የምታደርጉት? ህሊና ላለው ሰው ነው ይሄንን የምናቀርበው። ህሊናው እኮ በገንዘብም ይደፈናል። ባይዘዌ አንድ ሰው በገንዘብ ህሊናው ከተደፈነ ሞራል ከሌለው ሰውን ሊገል ይችላል እኮ ሰው አይደል? ሰው ብዙ ነገር ሊያደርግ ይችላል። በብዙ ነገር ህሊናው ይደፈናል። ልክ እናንተም እንደዚህ ህሊናችሁን በሆነ ነገር ከመድፈን ይልቅ ህሊና እንዳለው ሰው አክት አድርጉና ቲንክ አድርጉና እንዲህ አይነት ሰው እንዴት ነው ሞራል ኤግዛምፕል መሆን የሚችለው ለእኛ? በእርግጥ አይደለም በ20ኛው ክፍለ ዘመን በዛው በነበረው ዘመንም ይሄ ነገር ተቀባይነት የሌለው ነገር ነው የልጅን ሚስት ማግባት እና ብዙ ነገሮች ቢኖሩም ግን ከብዙዎቹ አንዱ ነው። ይሄ ከብዙዎቹ አንዱ ብዙ የሞራል ህጸጾች ቢኖርበትም ግን ከነዛ መካከል ይሄ አንዱ ነው እና እንዲህ አይነቱን ተግባር የሚፈጽም አንድ ነቢይ እንዴት ነው እንደ እውነተኛ ነቢይ አድርጋችሁ ልትቀበሉት የቻላችሁት? በምን ሞራል ስታንዳርድ ነው? እናንተ የሰለጠናችሁ አይደላችሁም ወይ? 20ኛው ክፍለ ዘመን ላይ የምትኖሩ አይደላችሁም ወይ? የተማራችሁ አይደላችሁም ወይ? እና ሀው ገብታችሁ አስረዱን እስኪ። እኛ የተቀበልነው እንደዚህ ነው፣ እናንተ የምትሉት ትክክል አይደለም። ትክክልም ከሆነ ትክክል ነው በሉ፣ ካልሆነ ትክክል አይደለም ብላችሁ ሀሳብ ስጡ። ገብታችሁ ታብታብ ማድረግ ብቻ ሳይሆን ግቡ ወደ ውስጥ። ሙስሊሞች ውስጥ እንዳላችሁ አውቃለሁ፣ እያየው ነበር። አንዳንድ ፕሮፋይላችሁ ምናምን ሳይ አንዳንዶቻችሁ ሙስሊም ነው እና እኛ አንሰርባችሁም፣ ምንም አንላችሁም፣ በክብር እናወራቸዋለን። ግቡ እና ይህን ማለት እንፈልገው አረዴ። ታንኪዩ ቤኪ። እሺ ተመልከቱ እንግዲህ ሙስሊሞች፣ ይሄ ከቁርጡቢ ተፍሲር ላይ ነው። አሁንም ሱራ 33 50ኛው አያ፣ አሁን እዛው ሱረቱል አሕዛብ ላይ ማለት ነው። በነገራችን ላይ ይሄ ሱራ ወደ 200 ምናምን አንቀጾች ጠፉበት የተባለው አንቀጽ ነው እና ካሉት አንቀጾች እንኳን ስንት ጉድ እንደምናይ ምናልባት የጠፉት አንቀጾች ምን አይነት ነገር እንዳዘሉ መገመት ቀላለሁ። 200 ምናምን አንቀጽ ነው ልብ በሉ የጠፋው፣ 214 አካባቢ። ምክንያቱም ዛሬ 72 አንቀጽ ብቻ ነው ያለው፣ 72 ወይ 73 እና እዚህ ውስጥ ነው በተከታታይ። አሁን ደግሞ ሱራ 33 50 ላይ ይኸው ተፍሲር አልቁርጡቢ ተፍሲሩ ላይ ሲያስቀምጥ ምን እንደሚለን ተመልከቱ። ለእርሳቸው ለመሐመድ ማለት ነው የተፈቀዱለት ሐላል የሆኑት ደግሞ 16 ናቸው ይለናል። 16 ናቸው። አንደኛ ሶፊ አልመግነም ማለትም ከምርኮ ውስጥ ገና ሳይከፋፈል በፊት የወደዱትን መምረጥ። ነቢያችን እኮ ተንገላተዋል በጣም ይላሉ ሙስሊሞች። በጣም የወደዱትን ከምርኮ ሳይከፋፈል በፊት መምረጥ አንደኛ። እሺ ከአምስት አንድ ወይ አንድ አምስተኛ ማለት ነው ሁሙስ ወይንም ከሁሙስ ውስጥ አምስተኛውን ለብቻቸው መውሰድ። እሺ ውሳል ማለትም ያለማቋረጥ ሳያፈጥሩ 2 እና 3 ቀን መጾም። አራተኛ ከ4 ሴቶች በላይ ማግባት። እሺ ለመሐመድ ብቻ የተፈቀዱ ናቸው እነዚህ እንግዲህ ልብ በሉ። አምስተኛ በስጦታ ሂባህ ቃል ማግባት። 6ኛ ያለ ወሊይ አሳዳጊ ማግባት። ምንድነው እናንተ ከመሐመድ ትዳር ጋር ያላችሁ ምናምን ይላሉ ሙስሊሞች አይደል? የተፈቀደው ነገር ሁሉ ከትዳር ጋር የተገናኘ ነው። እንዴት እናድርገውሽ? ማግባት ያለ አሳዳጊ እንግዲህ በእስልምና አሳዳጊ መኖር አለበት አይደል? መሐመድ ግን ያለ አሳዳጊ እንዲያገባ እንደፈለገ ተፈቅዷል። 7ኛ ያለ መህር ማግባት። ወይ ጉድ! ማግባት ሁሉ ነገር እዩት እስኪ ማግባት ከሴት ጋር ነው የተገናኘ ነገር ሁሉ። እኛ እኮ ወደን አይደለም። እሺ 8ኛ በኢህራም ለሐጅ ወይንም ኡምራ በታጠቁበት ሁኔታ ላይ ማግባት። ራሁንም ሌላ ማግባት እንደፈለግ ከሆነ አግባ ቢሉ እኮ ጥሩ ነበር 10,000 ነገር ከመደርደር። 9ኛ
በሚስቶቻቸው መካከል ተራ የመክፈል ወይንም ቀስም ግዴታ መነሳቱ ወደፊት ይመጣል ይላል። እናብራራዋለን ወደፊት ማለታቸው ነው። በሚስቶቻቸው መካከል ተራ የመክፈል ቀስም ግዴታ መነሳቱ ማለትም ሚስቶቻቸውን በቀን ሄደው የሚያገኙት ነገር አለ አይደለ? ባሎች ግዴታ አለ አይደለ? ይሄ ግን በሚስቶቻቸው መካከል ተራ የመክፈል ቀስም ግዴታ መነሳቱ ለመሐመድ ግዴታ የለበትም። እዚህ ላይ እንደፈለገ ነው። 10ኛ ደግሞ ተመልከቱ፣ አይኖቻቸው በአንዲት ሴት ላይ ካረፈች ባሏ ሊፈታትና ለእርሳቸው ሊያገቧት ግዴታ መሆኑ። ጌታ ሆይ ታዲያ ከዚህ በላይ እስራት አለ እንዴ? እንደዚህ አይነት ሰው በነፍሳችሁ ሲቀልድ በእውነት የዘላለም ሕይወቴን ይሄ ሰው ነው የሚመራኝ ብሎ እንዴት በዚህ ሰው ትታለላላችሁ? አይናቸው የመሐመድ ማለት ነው በአንዲት ሴት ላይ ካረፈች ባሏ ሊፈታትና ለእርሳቸው ሊያገቧት ግዴታ መሆኑ። ከዛ እንዲያውም ምሳሌ ያቀርባሉ። ተመልከቱ። ኢብኑል አረቢ ኢማሙል ሐርመይን እንዲህ ብለዋል። በዘይድ ታሪክ ላይ ዑላማዎች ያሉትን ከዚህ ቀደም አሳልፈናል ብለዋል። ማለትም የዘይነብን ታሪክ ማለት ነው። ዘይነብን መሐመድ ተመልክቷት በተመኛት ጊዜ ዘይድ ሊፈታት ግዴታ መሆኑ ማለት ነው። በቃ ከዛስ 11ኛ ሶፊያን ነፃ አውጥቶ ነፃነቷን መህሯን ማድረጋቸው። ተመልከቱ። ሌላ ጊዜ ባል ሲያገባ በእስልምና መህር መስጠት አለበት አይደለ? መሐመድ ግን መህር ሳይሰጣት በቃ ነፃ ወጥተሻል፣ ሚስቴ ይሆንሻል። ወደ መካ ያለ ኢህራም መግባት፣ በመካ ውስጥ መዋጋት ለመሐመድ የተፈቀደ። አይወረሱም፣ ውርስ አይተውም። መሐመድ ውርስ አይተውም። ምንም የእሱ ውርስ አይወረስም። በእስልምና ሰው ሲሞት ውርሱ ይወረሳል። የመሐመድ ግን አይወረስም። 15ኛ ከሞቱ በኋላ የጋብቻቸው ትስስር መኖሩ፣ ሚስቶቻቸው የሙእሚኖች እናቶች ሆነው መቅራታቸው። ማለትም የመሐመድን ሚስት ማንም ሰው ማግባት አይችልም መሐመድ ከሞተ በኋላ። ለዛ ነው አይሻ መሐመድ ሲሞት ገና 18 ዓመት ልጅ ነበረች። ከ18 ዓመቷ በኋላ ጀምሮ ሰው ሳታገባ ሰው ሳታይ እንድትኖር ተደርጓል ማለት ነው። 16ኛ በማግቢያ ቢጊዜው አይገርምህም? 16ኛ አንዲት ሴት ቢፈቱ የእርሳቸው ክብር በእርሷ ላይ ይኖራል። ከእርሳቸው በኋላ ማንም ሊያገባት አይችልም። አንዲት ሴት ቢፈቱ ተመልከቱ። በመሐመድ ፍላጎት እንኳን ቢፈቱ ያቺ ሴት ሌላ ሰው እንድታገባ አይፈቀድላትም ከዛ በኋላ። ይሄ እኮ የቅናት አይ ችግር የለም። ቴንኪው በጣም እናመሰግናለን። እሺ እንግዲህ እንዳያችሁት ነው እና ለመሐመድ ብቻ የተፈቀዱ ተግባራቶች፣ ድርጊቶች ተብለው የተቀመጡት ነገር ራሱ እንደዚህ ነው። ቀጥል ቃል አንተን አይ ሱረቱ ተህሪምን አያይዘን አንደኛችንን ብናየው ጥሩ ነው ብዬ አስባለሁ። ያ አንሳው ቀጥልና። ኦኬ እሺ እንትን ያው ስለያዝክ አንተ ብትከፍተው ጥሩ ነው። ቁርአኑን ልክፈተው። ሱራ 66 አንድን በዛው እንግዲህ በደንብ አሁን ደግሞ ፍንትው አድርጎ ያሳያቸዋል። በቃ የመሐመድ እውነተኛ ማንነት። ለዚህ ነው እኛ ጥላቻ ሳይሆን እንዲያው እንደ ተራ እንዲያው ጥሩ ሰው አድርጎ እንኳን እንደ ነብይ አይደለም እንደ ዘላለም ሕይወት መሪ ሳይሆን እንደ ተራ ጥሩ ሰው አድርጎ እንኳን ለመቀበል በጣም የሚያስቸግረን እንደነዚህ አይነት ታሪኮችን ስንመለከት ነው። እሺ 66 ነው ለካል 66 ነው። ይሄው ተመልከቱ። ትልቁ ሌልሁንና እስኪ እነዚህን ታሪኮች ተመልከቱና ይሄው ምዕራፍ 66 እርም የማድረግ ምዕራፍ ሱረቱል ተህሪም ይላል እና
እዚህ ላይ ቃሌ ተለዋለሁ ወይንስ ላንብበው? እሺ ተመልከቱ እንግዲህ ሱራ 66 እርም የማድረግ ምዕራፍ 1ኛው አንቀጽ ምን ይላል መሰላችሁ? አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይለናል። አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድ የምትፈልግ ስትሆን ብሎ ያስቀመጠው ነገር አለ እና እስኪ አሁን የገባ ሙስሊም ስላለ ሰቢር ነው የሚለው እንዲያው ሀያት ከታች ማብራሪያው አለ። ሙሉ ማብራሪያውን አንብበው። በጣም ጥሩ። እንዲያውም እኛ እሱን ነው እንደዚህ ማብራሪያውን የሚፈልግ ሰው ነው የምንፈልገው። በጣም ጥሩ ሀሳብ አቅርበሻል። ተመልከቱ፣ ማብራሪያውን እንመልከት እስኪ። ምንድን ነው አላህ ለመሐመድ ፈቅዶለት መሐመድ ግን ሚስቶቹን ማስወደድ ፈልጎ ለራሱ እርም ያደረገው ነገር ምንድን ነው? አልፈልግም ያለው መሐመድ አላህ ፈቅዶለት ሳለ ምንድን ነው? እስኪ ማብራሪያውን እንመልከት። ትንሽ ዙም ላድርግላችሁና ተመልከቱ። ከእርም የማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን በአይሻ ቀን በሌሊቱ በሚስታቸው ሐፍሳ ቤት ይዘዋት ገብተው ይለናል። ተመልከቱ። ከእርም የማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸው ማርያም ማነች? የመሐመድ ባሪያ ነች። የመሐመድ ሰራተኛ ነች። ባሪያቸውን የልጅ እናታቸው ተብሎ የምትጠራው ለምንድን ነው? የኢብራሂም እናት ስለሆነች ነው። ኢብራሂም የሚባል ልጅ ነበረው መሐመድ በ9 ወሩ የሞተ። ለዛ ነው ከሷ ልጅ ወልዶ ነበር። ግን ባሪያው ነች፣ ያገባት አይደለችም። ኒካህ ያላደረጋት ሴት ነች። እቺ ያለ ኒካህ ይገናኛት የነበረች ሴት ነች። ያለ ትዳር ይገናኛት የነበረች ሴት ነች። ያለ ማስረጃ እንትና አፍነት ክፍት በማስረጃው ራይ ያለ ኒካህ ምናምን የሚል ማስረጃ የተጻፈ ማስረጃ ወጣሽ አሳይሻለሁኝ እኮ ተረጋጊና። በነገራችን ላይ ሰቢር ያለ ማስረጃ እዚህ ጋር ምንም ከአንድም ነገር እኔ ስራ ፈት አይደለሁኝ። ማስረጃውን አውጥቼ አሳይሻለሁ ለእያንዳንዷ ነገር። አትጨነቂ አንቺ ብቻ አውርቼ እስከምጨርስ ታገሽ። እዚሁ ይሄም ይነግርሻል። ሰሂህ የሆኑ ተፍሲሮችንም ሐዲሶችን አውጥቼ አሳይሻለሁ። ተመልከቱ። ያለ ኒካህ ነው የልጅ እናታቸውን ማርያን ተመልከቱ። በአይሻ ቀን አይሻን ማግኘት በነበረበት ቀን አይሻን ትቶ እርሷን ይዞ ማርያን ይዞ በሌሊቱ በሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው ብላ ተናገረች። ሐፍሳ እጅ ከፍንጅ መሐመድን የራሷ አልጋ ላይ ነው ያዘችው። አውጥቻ አሳያችኋለሁ ሌላ ዘገባ። በኔ ቤት በኔ ፍራሽ ላይ በኔ አልጋ ላይ ብላ የተቆጣችበትን ማርያን ባሪያቸውን ማለት ነው መሐመድ ከአይሻ ተደብቆ ማርያን ይዞ ሐፍሳ ቤት ገብቶ ሐፍሳ እጅ ከፍንጅ ያዘችው። ሐፍሳ ደግሞ ተቆጥታ ሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ መሐመድ ምን አለ? አይደለም ይህን ጉዳይ ለአይሻ አትናገሪ። አያችሁ፣ ከአይሻ ተደብቆ ነበር ይህንን ነገር የሚያደርገው መሐመድ። አይደለም ይህን ጉዳይ ብቻ ለአይሻ እንዳትናገሪ፣ እሷም ከዛሬ በኋላ ለእኔ እርምናት አለው። እርምናት። ከዛ የሐፍሳን ንግግር ግን ተመልከች። ላንቺም ሰቢር ሚስት አይደለችም እንዴ? አይደለም ያለችው። አየሽ፣ እርሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትላቸው፣ አየሽ፣ ሰራተኛ አይደለችም ባሪያው ነበረች። ባሪያው ሚስቱ ሳትሆን ባሪያው ሰራተኛው የነበረችዋን ነው እየተገናኛት የነበረው። እንዴት ሐራም ትሆናለች ስትላቸው መሐመድ ግን ምን አለ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብለዋት ሳለ ለአይሻ ነገረቻቸው። አየሽ፣ ሐፍሳ መሐመድ ተማጸናት። ኧረ እባክሽን እንዲያው ለአይሻ እንዳትናገሪ፣ ለማንም ሰው እንዳትናገሪ ሲላት፣ ሐፍሳ ግን ሄዳ ለአይሻ ተናገረች። ነብዩ ይህንን ማድረጋቸውን በአይሻ በኩል ሲሰሙ በዚህ ጊዜ ለ1 ወር ወደ ሴቶቻቸው ላይ ቀርቡ ማሉና ለ29 ሌሊት ራቋቸው። ከዚያም ይህ አንቀጽ ሁኔታው አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይለናል። ማለትም አላህ እኮ ፈቅዶልሃል ከባሪያ ጋር መገናኘትን፣
ከባሪያ ጋር መተኛትን ፈቅዶልሃል። አንተ ግን ሚስቶችህን ለማስደሰት ብለህ ለምን እርምናት ትላለህ? መሐመድ ምን አለ? በፍጹም ከዚህ በኋላ አልቀርባትም፣ እሷ ከዛሬ በኋላ በእኔ ላይ እርምናት ሲል አላህ ግን ምን አለኝ አለ? ተው እንጂ መሐመድ ለምን እንደዚህ ታደርጋለህ እንዴ? ባሪያህ ነች እኮ መገናኘት ትችላለህ አለው ይለናል። እዚህ ጋር ብዙ ችግሮች ነው የሚነሱት። ብዙ የመጀመሪያው ችግር አንድ ታማኝ ባል እንዲያው 9 ሚስት ነው የነበረው መሐመድ። 9 ሚስቱ ጋር ሳይበቃ ባሪያ ይዞ ሚስቱን ማግኘት በነበረበት አይሻን ማግኘት በነበረበት ቀን አይሻን ተደብቆ ሄዶ ማድረግ ይሄ እንኳን ነብይ ነው የሰው ልጅ አርአያ ነው ከሚባል ሰው ይቅርና ከተራ ግለሰብ ይሄ ነገር ይጠበቃል ወይ? ይሄ ነገር አግባብ ነው ወይ? እስኪ ሳቢር ይሄንን መልሽልኝ። እሺ መጀመሪያ አንቀጹን በደንብ አንብበዋል፣ አመሰግናለሁ። አንቀጹ የወረደው ደግሞ ይህን ነገር ትክክል እንዳልሆነ እና ሰዎች እንዳይፈጽሙት ይህን ነገር ሰዎች ሌሎች እንዳይፈጽሙት ለማስረዳት የወረደ አንቀጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ባደረጉት 29 ቀን ከሚስቶቻቸው ርቀዋል። ይሄ ታዲያ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም 11 ሚስቶች እንዲያገቡ ተፈቅዶላቸዋል። ያገቡበት ደግሞ የራሳቸው ምክንያት ነበረው። 11 ሚስቶች በጣም ይወዷቸው ነበር። 11 ሚስቶች በህይወት እያሉ አንደኛቸውም ቅሬታ አላቀረቡባቸውም ነበር። እንደውም ከማናስ በላይ አልሰማሽኝም። ጥያቄን ሳቢር የጠየቁሽ ጥያቄ ይኸውልሽ፣ አንደኛ ሚስቱ አይደለችም፣ ከባሪያው ጋር ነው ግንኙነት እየፈጸመ ያለው፣ ከሰራተኛው ጋር ነው ወሲብ እየፈጸመ ያለው መሐመድ፣ ያለ ኒካህ ማለት ነው። እሺ ወርዳ ሄደች። አያችሁ ችግሩ ገብተዋታል። ከህሊናችሁ ጋር አትታገሉ ሙስሊሞች። አንድ አረብ ግለሰብን ስጋዊ ፍላጎቱን ለመታደግ ብላችሁ ስጋዊ ፍላጎቱን ለማርካት ብሎ የተጠቀመበትን ነገር ለመከላከል ብላችሁ ነፍሳችሁን አትጡ። በእውነት ይሄ 1400 ዓመት እሱ የዛሬ 1400 ዓመት ፍላጎቱን አሳክቶ አልፏል፣ ሄዷል። እሱ የለም። እናንተ ግን ነፍሳችሁን በእርሱ ምክንያት እያጣችሁ ነው ዛሬ። ታው ግዴላችሁ ለሌላ አንብበው አርዲ በዛው ተመሳሳይ ስለሆነ ተመቸ ጀላላይን ጀላላችሁን እስቲ አንብባቸውና በዚሁ ግን ካሰባችሁት አርዲዬ ቃሎት ያሰማልን። የ11 ሚስት አለች እህታችን። 11 ሚስት እያሉት ነው እንግዲህ ሌላ ሰዎች ጋር ሌላ ሴቶች ጋር የሚሄደው የሰውዬ 11 ሚስት ማለቷ የሚያቃናው መስሏት ነው ያሰበችው። ተመልከቱ ምን ያህል ወርስት እንደሚያረገው ምን ያህል ወርዝ እንደሚያረገው አላሰበችም። በጣም ደግሞ ይድነቅሽ እህት ዓለም 23 ነበሩ ሚስቶቹ። 11ዱ አግብቷቸው የተገናኛቸው ናቸው ወይም በኮንሱሜት ያደረገ በተራክቦ ትዳሩን ያጸናባቸው ናቸው። ሌሎች ደግሞ አግብቷቸው ወሲብ ያላደረጋቸው የተቀመጡ እያሉ ነው ሌሎች ሰራተኞች ጋር ምን ጋር ደግሞ የሚሄደውና ይሄንን በደም ማሰብም አብሮ ተገቢ ነው። ቴንክ ዩ እብና አይ ቲንክ በመሃል ትንሽ እንትን መጣበት፣ ግን ይሄው ተመልከቱ ተፍሲሩን። ቀጥለን ደግሞ አሁን ተፍሲር አልጀላለይን ላይ የተቀመጠውን በነገራችን ላይ አሁንም ያነበብነው ከእንትኑ ተፍሲሩን ይህንን ሼህ እንትና መሐመድ ዘይን ይህንን ቁርአን ሲያስቀምጡ ከዋህዲና ከስዩጢ ከአልጀላለይን አምጥተው ነው ይህንን ነገር የፈሰሩት ማለት ነው። እሳቸው ናቸው ይህንን ያስቀመጡት። ግን እዚህ ላይም ይህንን መታችሁ ማንበብ ትችላላችሁ። ትርጉሙን እንደዚህ ተቀምጧል። አንተ ነብዩ ሆይ አላህ ለአንተ ፈቅዶልህ የነበረውን የቅብጥያ ባሪያህን ማርያ ቅብጥያን ማለት ነው ሀፍሳ በሌለችበት ወቅት እሷ ቤት ውስጥ ከማርያ ጋር ተኝተህ ስትመለስ ግን ይህ በራሷ ቤትና ተኝተህ ሀፍሳ ስትመለስ ማለት ነው በራሷ ቤትና በራሷ አልጋ ላይ መደረጉ አሳዝኗት ስታገኝህ እሷ ለአንተ እርም ናት በማለት ይህንን እርም በማድረግ ሚስቶችን ማስደድ የምትፈልግ ለምን በራስህ ላይ እርም ታደርጋለህ? አላህ ይህንን እርም ማድረግህን የማረው መሐሪና አዛኝ ነው ይላል። በሀፍሳ ቤት በራሷ አልጋ በራሷ ቤት እጅ ከፍንጅ ስለያዛቸው ተኝቶ ከባሪያው ጋር
አይሻን ማግኘት ስንት ስህተት እንዳለበት እዚህ ጋር ተመልከቱ። አይሻ ላይ የፈጸመው በደል ማን ነው? ሀፍሳ ላይ የፈጸመው በደል፣ ማርያ ላይ የፈጸመው በደል፣ አላህ ላይ የፈጸመው በደል 4 እዚች ላይ ብቻ። አይሻ ላይ አይሻን ተደብቆ ማድረጉ፣ ሀፍሳ ላይ ሀፍሳ ቤት ሌላ ሴት ይዞ ከሌላ ሴት ጋር መገናኘቱ፣ ኦኬ መገናኘቱ። ማርያ ላይ ደግሞ እንደ ወሲብ ባሪያነት መጠቀሙ እሷን። አላህ ላይ ደግሞ ያደረገው ምንድነው? የአላህን ህግ ትቶ አላህን ለዚያው ሚስቱ እያስታወሰችው እንዴ ኧረ ተው እሷ እኮ ባሪያህ ነች ለምንድን ነው እርም የምትሆነው እያለችው ሁሉ በፍጹም እርማን ነው ከዚህ በኋላ አልቀረባትም ይላል። ስለዚህ የአላህን ህግ መሐመድ ምንም ሰው እንኳን እያስታወሰው ይጥስ ነበረ። እንደምትመለከቱት ጉዳዩ አልነበረም። እሱ ጊዜያዊውን ነገር ነበር የሚመለከተው እንጂ ሩቁን አይደለም ያየ ነበረው መሐመድ። ስለዚህ የአላህን ህግ ወዲያ ትቶ የአላህን ህግ ጥሶ ይህንን ነገር ያደርግ እንደነበር ነው። ቀጥል ቃል እንትናይ በዛው አስባባል ነዙል በዋህዲ እዛው ስላለለ እሱንም አንድ ያየዘን ተመለው የዋህዲ አስባባል ነዙል 66 አንድ ቁርአኒክ ስለሌለ እዛው አለ እንዴ አልተፍሲር ላይ ያወጣው ነበር ነው። ኦኬ አይ እችላል ለዛም ግን አይ ቲንክ እዛ ላይም አለ። እንደዛ ከሆነ ከዚህ ውስጥ ላውጣ ታች መውዱዲ ዋህዲ ነው። ኦኬ ይሄንን ልውሰድና እና እንደዚህ አይነት ሰው ነው መሐመድ። እንግዲህ ሰዎች ብትነቁ ብትመለከቱ ለነፍሳችሁ ይጠቅማችኋል። ይሄው እሺ when Hafsa found him with her ከሚለው ጀምሮ አንብበው። when Hafsa found him with her she said በጣም ኢፌክቲቭ ሆኖ ያገኘሁት ምንድነው መሰለ ተርጉመን ስናነበው እኛ እያነበብን ስተረጉም የሰው አቴንሽን ብትን ይላል ባንዴ። ኦኬ እንደዛ አደረገው። አዎ ስተረጉም ከዛ ጀምሮ ያለውን እንትን በሉና ኦኬ ባይዘዌ በዚህ ምክንያት እኮ ሀፍሳን ፈቷት ነበረ በራሷ ላይ ከመተኛቱም አልፎ እንዳትናገሪ ይላታል። በቃ ይሄን አስቡት እንግዲህ ባላችሁ በገዛ አልጋችሁ ላይ ከሰራተኛው ጋር ሲተኛ ያዛችሁት። ከዛ በኋላ ይሄን ነገር እንዳትናገሪብኝ ብሎ ተናገረ። እሷ ሄዳ ላይ ሸነገረቻት። በዛ ተናዶ ፈታት። ሀፍሳን ፈቷት ነው ማለት ያገባት በበደል ማለት ነው። በጣም የሚገርም እኮ ነው። በጣም የሚያሳዝን። እሺ ከዚህ ጋር ጀምረ ነው ያልከኝ ከሀፍሳም እሷ ያንተ ባሪያ ስትሆን የሚለው ነው። ኦኬ አዎ ከላይ ጀምሮ እንደሱ ነው። በእንግሊዘኛው ላይ ከየት መሰለህ when Hafsa found with him ሀፍሳ ስታገኘው ስታገኘው ከሷ ጋር ስታገኘው የሚል አለና አማርኛው ይኸው እሺ እንደዚህ ይላል። ዑመር እንደተናገሩት የአላህ መልእክተኛ ከልጃቸው እናት ከማርያ ጋር ሀፍሳ ቤት ገቡ። ሀፍሳም ካገኘቻቸው በኋላ እንዲህ አለች፣ ለምን እሷን ወደ እኔ ቤት አመጣሃት? ይህንን ከሚስቶች ሁሉ ለይተህ በእኔ ላይ ያደረግከው እኔ ለአንተ በጣም ታራ ክብር የሌለኝ ሴት ስለሆንኩኝ ብቻ ነው። እርሳቸውም ይህን ለአይሻ እንዳትነግሪያት፣ ዳግመኛ ብነካት እሷ ማለትም ማርያ በእኔ ላይ እርም ትሁን አሏት። ሀፍሳም እሷ ያንተ ባሪያ ስትሆን እንዴት ባንተ ላይ እርም ትሆናለች አለችው። እርሳቸውም ፈጽሞ እንደማይነካት ማሉላትና በመቀጠልም ይህንን ክስተት ለማንም እንዳትናገሪ አሏት። እሷ ግን ሄዳ ለአይሻ አሳወቀች። ነብዩም ለ1 ወር ያህል ወደ ሚስቶቻቸው ላለመሄድ ወሰኑ። አላህ የላቀና የተከበረው
አንተ ነብዩ ሆይ ሚስቶችህን ማስደሰት የምትፈልግ ስትሆን አላህ ለአንተ ላይ የፈቀደውን ለምን እርም ታደርጋለህ የሚለውን እስካወረደ ድረስ 29 ቀናት ከእነርሱ ርቀው ቆዩ ብሎ ይቀጥላል። እዚህ ድረስ ነው አይደል? ይበቃል። በቃ አሁን እንግዲህ በክስተቱ አፍሮ ምንድነው ሚስቶቹ ጋር መሄዱላ ተወ ማለት ለአንድ ወር ተደብቆ ነበር ፈርቶ። ምክንያቱም እንዳትናገር እያለት ሄዳ ተናገረችበት ማለት ነው። እና በዚህ ምክንያት ፈቷት ነበር። ይህንን በሱናን አቡ ዳውድ 2283 ላይ ያለ ዘ ፕሮፌት ዳይቮርስድ ሀፍሳን በት ሂ ቱክ ሄር ባክ ኢን ሜሬጅ ይላል። ሌላም ሱናን ኢብን ማጃ 2016 ላይ ያለ፣ ሱናን አናሳይ 3560 ላይ ያለ። እነዚህ ሁሉ ሐዲስ ላይ ምንድነው ተናዶ ፈቷት ነበረ ማለት ነው ሀፍሳን። እና በነገራችን ላይ እንደስልምና ያው ፈቷት ወደ ሌላ ሄዳ ስትመለስ ሌላ ሰው ጋር መገናኘት አለባት ያቺ ሚስት ማለት ነው። ሀፍሳ ሄዳ አግኝታ ነበር፣ ሌላ ተገናኝታ ነበር፣ እሱ ይቅር ላሁኑ ማለት ነው። ሌላ ነገር ብዙ ነገር መነሳት ስለሚችል ማለት ነው። ግን ያው እንዴት ነው አሁን ይሄ የሞራል ስታንዳርድ ሆኖ መሐመድ እንዴት ነው ልንከተለው? ይሄንን አርአያ ምን ማለት ነው? ከሰራተኛችሁ ጋር በሚስታችሁ አልጋ ላይ ተኙ ማለት እኮ ነው። የሱን አርአያ ተከተሉ ማለት ሰራተኛ ከቀጠራችሁ በኋላ ቤታችሁ ውስጥ ያለችውን ሰራተኛ ልክ ሚስታችሁ ወይ ስራ የሆነ ስትሄድ ከሰራተኛዋ ጋር ተኙ ማለት እኮ ነው። እሱ ምክንያቱም ይሄ የሞራል ስታንዳርድ ነው። በቃ ስታንዳርድ ሆኖ ተቀምጧል። እንዴት ነው አንድ ሰው እንዲህ ሊያደርግ የሚችለው? ኦኬ ከዛ በኋላ ከሰራተኛዋ ጋር ተኝቼ ሚስቴ ድንገት መጣችና ያዘችኝ። እንዴ አንተ ለእኔ ክብር የለህም ትንቀኛለህ ማለት ነው። እንዴት በገዛ አልጋዬ ላይ ከሰራተኛ ጋር ስትለኝ ወይኔ በቃ ሁለተኛ የለመደኝም። እንደዚህ ነው ሊትራሊ ሁለተኛ ላደርገውም ለማንም ሄደሽ እንደትናገሪብኝ አልኳት። ከዛ ወንደ ሙስሊሞቹ በሆነ ሌላ ሚስት አለ ይልበል ሄዳ ለዘችኛዋ ሚስቴ አረ ይኸው የኛ ባል እኮ ከሰራተኛው ጋር በአልጋዬ ላይ ሲጋደም ያስኩት ብላ ተናገረች። ሄዳ ይሄን እንዴት ትናገሪያለሽ ይሄን ቅሌቴን ብዬ ስፈታት ደግሞ አስቡ። ከዛ በገዛ አልጋዋ ላይ ከሰራተኛ ጋር ተኝቼ ለምን ተናገርሽብኝ ብዬ ስፈታት አስቡ። ከዛ ደግሞ ሚስቶቼ ጋር ላለመሄድ አፍሬ ተሸማቅቄ አንድ ወር በሙሉ ቤት ዘግቼ ቁጭ ስል ማለት ነው። እንዴት ነው ይሄ የሞራል ስታንዳርድ ሊሆን የሚችለው? ነገሩን ሱራ ሁለት ወይ የገባ ልጅ አለ ቃል ሙስሊም አለ እናናግረው እሱ። እሺ ሰላም አልሀበሽ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ እንግዲህ አሁን ስናነሳ የነበረው መሐመድ አርአያ መሆን የሚችል ሰው ነው ወይ ብለን እየጠየቅን ነውና ከሱራ 66 እስኪ ስለዚህ አስተያየት ምንድን ነው? አሁን ይሄ አግባብ ያለው ነገር ነው ብለህ ነው የምታስበው አንተ? اللهم صل على سيدنا محمد وعلى اله وصحبه وسلم። ነብያችን ሰለላሁ ዐለይሂ ወሰለም የሰሩት ስራ ምንም ስህተት የለውም። ይሄ በእኛ ሸሪዓ የተፈቀደ ነገር ነው። በእኛ ሸሪዓም ብቻ ሳይሆን ሐታ ነብዩላህ ኢብራሂም ዐለይሂ ሰላም ሀጀራ የምትባለውን የእስማኤል እናት ባሪያቸው ነበረችና ከሷ ነው እስማኤልን የወለዱት። በእስልምናችን ባሪያ መገናኘት የተፈቀደ ነው። ስለዚህ ምንም ነገር ስህተት የለውም። የሰሩት ስራ ትክክለኛ ነው። ስለዚህ 9 እያለው ከ9 ሚስት በላይ ቆይ የባሪያ ቁጥር ገደብ አለው ወይስ እስከፈለከው ድረስ ቁጥር ገደብ የለውም አይደል? የባሪያ የቁጥር ገደብ የለውም። ግን በነብያችን ሰለላሁ ዐለይሂ ወሰለም ብቻ እንዳልተጀመረ ሁላችንም እናውቃለን፣ እናንተም ታውቃላችሁ። ነብዩ ሰለሞን እና ነብዩ ዳውድ ለምሳሌ ስንት ሚስት እንደነበራቸውና ስንት ባሪያ እንደነበራቸው አልሀበሽ ችግር የለም። ወደ መጽሐፍ ቅዱሱ እንሄዳለን። አይዞህ። ስለዚህ 4 ሚስት አግብታችሁ እናንተ ሙስሊሞች 1000 ባሪያ መያዝ ከፈለጋችሁ ትችላላችሁ ማለት ነው አይደል? ችግር የለውም። የተገደበ ነገር የለውም። ምክንያቱም በቁርአን ላይ ወማ መለከት አይማኑኩም ይላል እና ከሚስቶቻችሁ ቀጥሎ እጆቻችሁ ቀኝ እጆቻችሁ የመለኳቸውን መገናኘት ትችላላችሁ ተብለን አላህ Subhanahu Wa Ta'ala ስለፈቀደ ምንም ነገር የለውም። የተፈቀደ ነገር ነው፣ ሐላል ነው። ኦኬ በጣም ጥሩ። እሺ ይሄንን በሐቀኝነት ስለመለስክ ብዙ ጊዜ ሙስሊሞች እዚህ ጋር ይታገላሉ። አረ ያለ ኒካ አረ ምናምን ይላሉ። ተመልሳል ችግር የለውም። ስለዚህ ባሪያ ችግር የለውም። ባሪያ ችግር የለውም። ከባሪያ ውጭ ከሆነች የግድ በኒካህ መታሰር አለበት። ባሪያ ግን ኒካ አያስፈልግም። ያለ ኒካ ወሲብ መፈጸም ይቻላል። ምክንያቱም ባሪያ ልክ እንደ ገንዘብ ነው የምትቆጠረውና በዛ ሰዓት በጦር ሜዳ ተማርከው የሚመጡ
ከዛ በኋላ በክፍሎ የሚገኙ ናቸው። ልክ እንደ ገንዘብ ነው የሚታዩት። እና አላህ ፈቅዶታል። የተፈቀደ ነው። ረሱል ሰለላሁ ዐለይሂ ወሰለም አላህ ስለፈቀደላቸው መሬቱል ቀብጥያ የምትባለው ከመስር ንጉስ ሰጥቷቸው ልክ እንደ ባሪያ ነበረች። ከዛ ነፃ አድርገው ያው በነጽነቷን ደግሞ ኒካህ አስረው ነው እሷ ሚስታቸው ሆናለች። ከዛ በኋላ መልካም። ታዲያ አሁን እዚህ ጋር የምንጠይቅህ የተወሰኑ ጥያቄዎች ምንድን ነው? አንደኛው ይሄንን ድርጊት መሐመድ የፈጸመው አይሻን ማግኘት በነበረበት ቀን ነው። ከአይሻ ተደብቆ ነው። ይሄ ከአይሻ ተደብቆ ይሄንን ነገር ማድረጉም ትክክል ነው ብለህ ነው የምታምነው? ችግር የለውም። የአይሻን ወቅት እኮ ጠብቆ ረሱል ሰለላሁ ዐለይሂ ወሰለም የአይሻን ወቅት ይሰጣሉ። ግን እሷ ወቅት ስለሌላት እቺ ባሪያ የምትባለው ጊዜ አይሰጣትም። በተገኘበት መገናኘት ይችላል። ከአይሻ ግን ታዲያ ተደብቆ ለምን አይነግራትም እንዴ? የተፈቀደችለት ከሆነ ለምን ይደበቃል ከአይሻ? መንገር አያስፈልገውም። ባሪያ ልገናኝ ነው ብለህ ትነግራለህ እንዴ አንተ? እንዴ ዛሬ ልገናኝ ነው አይደለም፣ ዛሬ ባሪያን አገኛለሁ፣ ዛሬ የእሷ ተራ ነው ብሎ ለምን አይነግራትም? ማስፈቀድ ይሄ አይጠበቅባቸውም። ረሱል ሰለላሁ ዐለይሂ ወሰለም የራሳቸው ባሪያ ናት፣ የተፈቀደችላቸው ናት። ምንም ማስፈቀድ አይጠበቅባቸውም። ማስፈቀድ እኮ አይደለም። አይሻ ቀን ተሰጥቷታል። ሰኞ ቀን አይሻ አንቺን ነው ማገኝሽ ብሏት፣ አይሻ ሰኞ ቀን ባሌ ይመጣል ብላ እየጠበቀች፣ እርሱ ግን ከእርሷ ተደብቆ ሄዶ ሌላኛዋ ሚስቱ ቤት ደግሞ ተደብቆ እያደረገ እንደሆነ የምታውቀው ለምንድን ነው? ሌላኛዋ ሀፍሳ ጋር ነው የወሰዳት አይሻ እንዳታገኘው። እና አሁን ይሄም ታማኝ ሰው የሚያደርገው አርአያ አድርገን የምንወስደው ሰው የሚያደርገው ድርጊት ነው ብለህ ነው የምታስበው? በነገራችን ላይ አሁን ታሪኩ ላይ አይሻ በዚህ ዙሪያ ላይ ስሞታ አቅርባለሁ የሚል አለ። አዎ እንዴ በደንብ እንጂ አይሻ አላለም እኮ ሀፍሷ ከቤቴ ላይ እንደዚህ ለምን ተሰራበኝ ብላ ነው ቅር ያላት እንጂ። ይኸው አይሻም ቅር እንዳላት ይኸው ተመልከት። ምን አለ? ተመልከት። ሱናን አነሳኢ 3959ኛው ሐዲስን ተመልከት። አረብኛ ታነባለህ? አረብኛ ነባለሁና እዚህ ተፍሲሩ ላይ ያለሁት እኔ ያ አዩሃ ነብዩ ሊማ ተሐርሙ ማ አሐለ አላሁ ለከ ተብተጊ መርዳት አዝዋጅክ ወላሁ ገፉር ረሂም የሚለው ላይ እዚህ ጋር ተፍሲር አለ። ነገ ፊት ያለ አይኸው ሐዲሱን ሰሂህ ሐዲስ አንብብልኝ። ይሄንን አንብበው። أخبرني إبراهيم ابن يونس ابن محمد الخزاعي هو لقبه قال حدثنا أبي قال حدثنا حماد بن سلمة عن ثابت عن أنس أن رسول الله صلى الله عليه وسلم كانت له. طيب النبي صلى الله عليه وسلم نبراتشو أما باريا نبراتشو يطؤها مالتنا فلم يزل به فلم فلم تزل به عائشة وحفصة حقا حرمهما على نفسه فأنزل الله عز وجل. أهون الزقاء السكوي فأهون الزقاء عائشة تناقرتشو الزقاء حقا السكوي حقا من الأولى وحفصة حقا حرمهما فلم تزل به عائشة وحفصة حقا حرمهما. እርምስ ከሚያረጋት ድረስ አይሻና ሀፍሳ ይወተውቱት ነበረ መሐመድን። ይኸው አይደለ አይሻ በቃ። ስለዚህ አይሻም በጣም ይሄ ነገር አላስደሰታትም። ለዛ ነው 29 ቀን ያቆረፈው መሐመድ። اللهم صل على محمد وعلى اله وصحبه وسلم። ነብያችን እዚህ ጋር ስህተት የሰሩት ስራ የለም። ምክንያቱም የተፈቀደላቸውን ያደረጉትና ሐራም ነውር የሆነ ነገር ወይም ህገወጥ የሆነ ስራ ሰርተዋል ብላችሁ እናንተም አታስተላልፉ። ይሄ ሐላል የሆነ ነገር ነው ለኛ ዘንድ። ተዋል ሀበሺ ይሄው ሁለቱም ሚስቶቹ እኮ እንዴት እንደዚህ አይነት ነገር ታደርጋለህ ብለው ተከፍተዋል እኮ ሁለቱም አዝነው። ትክክል። እሺ እዚህ ጋር ትክክል። ሴቶች ሐላል ሆኖ እያለ ሁለተኛ ሚስት እንድናገባባቸው አይፈቅዱልንም። ሶስትም እንድናገባ አይፈቅዱልንም። ነገር ግን አላህ ፈቅዶልናል። ከቻለኛ ማግባት እንችላለን። እነሱ ማማከር አይጠበቅብንም ከኛ ዘንድ። እሱስ ለምንፈራ ሀረዲ እሱ እንዳይነገርበት ያ ነገር እንዳይታወቅበት ለምንድን ነው የፈለገው ታዲያ? ድብቅ እንዲሆን ለምን ፈለገ? ረሱል አለይሂ ሰላቱ ወሰላም በጣም ሐያ ያላቸው ነብይ ናቸውና ልክ ምንድነው በክብር ካደገች ሳሉ ላይ የበለጠ ረሱል ሰለም ያፍራሉ፣ ሐያ አላቸው። ያንን ሐያ ስለነበራቸው ሐያ ይዟቸው ነው ሰው ሐያ። የኛ ግን እዚህ ጋር አሁን ምንድነው መሰለ ያስቆጣቸው ነገር ሀፍሳና አይሻ ያስቆጣቸው ነገር አይሻ አንደኛ ከእርሷ ተደብቆ ይህንን ነገር ማድረጉ ነው። ሀፍሳ ደግሞ በእርሷ ቤት በእርሷ አልጋ ላይ መደረጉ ነው ያስቆጣት እንጂ ባሪያ እንዴት ከባሪያ ጋር ቅናት አይደለም።
ይኸው እኮ ተፍሲሩ ላይ እኮ አበብኩልህ እኮ ምን ብላለች? ምን አለች? እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች አለችው። ምክንያቱም ሀፍሳ ሰራተኛ ከሆነ ችግር የለውም። እሷ ግን ያናደዳት እንዴት እኔ አልጋ ላይ እንዴት እኔ ፍራሽ ላይ ይህንን ነገር ትፈጽማለህ ብላ ነው። ይሄ ነገር እንዴት እዚህ ጋር አሁን አንድ ነገር የምጨምርልህ መሰለህ፣ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ቀን መቁጠር አይጠበቅባቸውም። እንደኛ አይደሉም። ረሱል ሰለላሁ ዐለይሂ ወሰለም የተፈቀደላቸው ናቸው። ማንኛውም ሚስቶቻቸው ዘንድ ሄደው ማደር ይችላሉ። እና ይሄ ለረሱል ሰለላሁ ዐለይሂ ወሰለም ምንም የተፈቀደ ነገር ነው። ለሚስቶቻቸው ግን ለምን እዚህ ጋር ለምሳሌ በአይሻ ቀን ይላል። አየህ አይሻን ማግኘት በነበረበት ቀን በሌሊቱ ሚስታቸው ሀፍሳ ቤት ይዘዋት ሄደው ይላል። አየህ ተደብቆ ነው ሄደው። እሳቸው ረሱል ሰለላሁ ዐለይሂ ወሰለም ቀን አድርገውላቸዋል። ግን ቀንም ባይቆጥሩም እሳቸው በፈለጉበት ቦታ መሄድ ይችላሉ። ከፈለጉ ተፈቅዶላቸዋል ማለት ነው። ከአላህ ፍቃድ ያላቸው እሳቸው። ኦኬ እሺ፣ ለአድማጩ እኛ እያዳመጥን ስለሆነ አንድ የመጨረሻ ልጠይቅህና ሌላ ሰው የሚጠይቅህ ካለ እንሄዳለን። የመጨረሻው ጥያቄ ምንድን ነው መሰለህ? እዚህ ጋር ደግሞ ሀፍሳ እያስታወሰችው ይሄ እኮ አላህ የፈቀደልህ ነገር ነው። መጀመሪያ አስታወሰችው። እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች ስትለው የአላህን ትእዛዝ እየነገረችው፣ መሐመድ ግን ምን አለ? በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም አትናገሪ ብለዋት ለአይሻ ነገረቻቸው ይላል። መጀመሪያ እሷ ከዛሬ በኋላ እኔ ላይ እርም ናት አለ መሐመድ። ከእርም ናት ካለ በኋላ ሀፍሳ ግን የአላህን ሕግ ነገረችው፣ አስታወሰችው። እንዴ ባሪያ እኮ የተፈቀደች ነው ስትለው መሐመድ ግን የአላህን ሕግ ችላ ብሎ በፍጹም አለ። አየህ እና ይህም አግባብ ነው ትላለህ? በፍጹም ማለቱ ትክክል ነው? በፍጹም የአላህን ሕግ በፍጹም አላሉም እሳቸው ረሱል ሰለላሁ ዐለይሂ ወሰለም። አላህ ያለው እዚህ ጋር ያ አዩሃ ነብይ አንተ ነብይ ሆይ ሊመ ተሐረሙ ሰለላሁ ዐለይሂ ከተብተጊ አሁን ቁርአን እዚህ ጋር አልሀበሽ ኖ እንደዛ አይደለም። ይኸው እሷ ሰራተኛ አይደለችም እንዴት ሐራም ትሆናለች አለችው። ለምን? ከዚህ በፊት አያዎች ላይ አላህ ከባሪያ ጋር መገናኘት እንደሚፈቅድ በሱረቱል ኒሳ በሱረቱል ሙእሚኑን ላይ ተናግሯል አይደል? ሱራ 23:5 ላይ ሱራ 24 ሱራ 4:24 ላይ ተናግሯል። ስለዚህ እሱን እያስታወሰችው ሀፍሳ መሐመድ ግን የእሱን ሕግ ችላ ብሎ ትቶ በፍጹም ታዩ እሱን ከዚህ በኋላ አልቀርባትም እያለ ሚስቶቹን ይሄው እኮ ሚስቶችን ማስወደድ የምትፈልግ ስትሆን ብሎ እኮ አላህ እኮ እያረመው ነው። ተሳስቷል አልተሳሳተም? እዚህ ጋር አላህ እኮ አረማቸው ረሱሉን ሰለላሁ ዐለይሂ ወሰለም ይሄ አላህ ስለዚህ ተሳስቷል ማለት ነው አይደል? ለአንተ የተፈቀደልህን ነገር ለምን ክልክል ታደርጋለህ? ይሄ የማልክበት ነገር ለአንተ የተፈቀደ ነውና መተግበር አለብህ ብሎ አላህ ሱብሓነሁ ወተዓላ አመላከታቸው። በዛው ቀጥለዋል ማለት ነው። ስለዚህ ተሳስቶ ግን ነበረ። በጣም ጥሩ። በቃ ጥሩ ነው። በእንደዛ ከተማመንም ጥሩ ነው። ሌሎቻችሁ ጥያቄ መጠየቅ የምትፈልጉት ትችላላችሁ። Thank you already. You made a good point. ጀዘከላሁ ኸይረን አልሀበሺ። አንድ ጥያቄ በጣም እኔ ተመችቶኛል። ይህ ልጅ በጣም ኦነስት ነው። ለእስልምናው ላነሳ የነበረውን ነገር ነው። ለምን ሲጀምር በጥያቄ ላርገውና ለነብዩ ሴት ባሪያ ለሴክስ ካልሆነ በስተቀር ለምን ሊሰጥ ይችላል? ቀደም ያርዲስ ታነሳው ላይክ የተሐላል እኮ ነች ላንተ ስትል በጣም ክሊክ የሚያረግ ጥያቄ አለ። እሱ ምንድነው? ሴት ለነብዩ ለሴክስ ካልሆነ በስተቀር ለምን ባሪያ ይሰጣል? አልሀበሺ ንገረኝ እስቲ። ሴክስ ቤት ላይ የሚያገለግሉት ሴቶች ለሴክስ ብቻ ነው የምንጠቀምባቸው ማለት ነው? ኖ መሐመድ እኮ ሚስቶች አሉት። ለመሐመድ የሴት ባሪያ ስጦታ ነው አይደል የተሰጠው? ማርያ ቅብጥያ ከሴክስ ውጪ ለምን አገልግሎት ልትሰጠው ትችላለች? ምን ለማለት እንደፈለክ አላውቅም። እዚህ ጋር አንድ ምሳሌ ንገረኝ። ከሴክስ ውጪ ምን ልታገለግለው ትችላለች? አይ ቲንክ አልካደም እኮ እሱን እኮ የወሲብ ባሪያዎች እንደሆኑ እኮ ያምናል። ባሪያዎች እንደሚፈቀዱ ገብቶኛል። አንዴ ኢብኑ ሐኪም አዳምጠኝማ። በእኛ በእስልምና ይፈቀዳል ብያለሁ። በእኛ ብቻ ሳይሆን በቀደምት ነብያቶችም ዘንድ የተሰራ ነገር ነው። ትክክል። አንተ እኮ አልካድከም። I just want to confirm already። ለዛ ነው የኮንፊርም ማድረግ ስለፈለኩ ነው ፖይንቱን። ሶ ከሴክስ ውጪ ለምንም ልትሰጠው አትችልም። ሶ ያ ሐላል ነው ብለሃል አንተ። ትክክል ነው። እሱን ነው ሰርቲፋይ ያደረኩ ያለሁት። ሁለተኛው ላይ ልምጣልህ። አንድ ነገር አረጋግጠልን እስቲ።
ቢስሚላህ አላሁመ ጃኒብናሽ ሸይጣና የሚለው ቂራት ወይም ኢንቮኬሽን ወይም ድግምት የሚደገመው መቼ ነው? ድግምት አትበል። ድግምት የሚባል ነገር በእስልምና አንገት የሚደጋገም ማለት ነው። ድግምት ማለት የሚደጋገም ማለት ነው። ዱዓ ማለት ነው። ያ የሚደጋገም ባይዞ ድግምት ማለት ትርጉሙ የሚደጋገም ማለት ነው። መተት ያልክ መስሎት ነው። መተት ማለት ያለ ድግምት የሚባለው የሚደጋገም ማለት ነው። ሶ ቢስሚላህ አላሁማ ጃኒብና ሸይጣና የሚለው እንደገና ዋጃኒ በዛው ቀጥሎ ዋጃኒቢሽ ሸይጣና ማ ራዛቅታና የሚለው ለምንድን ነው የሚደገመው? ምክንያቱም እዚህ ጋር ሸይጣን ምን ላይ ነው የሚደገመው ነው ጥያቄ። ገብቶሃል አይደል? ምን ላይ ነው የሚደገመው? ቆይ ለነገር ነው እዚህ ጋር አንተ የፈለከው ወደፊት የምትቀጥለው ነገር አውቀዋለሁኝና ሸይጣን አቅም አለው በውስጣችን ሁሉ ተንቀሳቅሶ መጥፎ ስራ እንድንሰራ ያደርገናል አይደለም? በየቦታው መሳተፍ እንዲችል አቅም ተሰጥቶታል እሱ። ስለዚህ የምንሳተፍበት ቦታ ላይ እንዳይሳተፍ እሱን ለመከላከል ቢስሚላህ የጀንብነ ሸይጣን ወጀንብ ሸይጣን ማረዘቀተና ብለን እሱን ከኛ አካባቢ ለማራቅ ዱዓ እናደርጋለን ማለት ነው። ይሄ የረሱል እኔ ቀላል ጥያቄዎች ስላሉኝ ነው። መሐመድ ቆይ ልጨርሰው። ጥያቄ ልጠይቅ እፈልጋለሁ። እኔም አሁን እዚህ ጋር መሐመድ እነዚህን ነገሮች ሲያደርግ ቆይ ባጭሩ ተራክቦ ላይ ነው አይደለም ይሄ ጸሎት የሚደረገው? እዚህ ጋር የሚደረገው ዱዓው የሚደረገው ግብረ ስጋ ግንኙነት ላይ ነው የሚደረገው እና ይሄም ዱዓ ተደርጎ ከባልተቤቱ ጋራ በሰላም መተኛት ይቻላል ማለት ነው። ከዛም ቢፈጠር ምናልባት ልጅ ከተፈጠረ የሸይጣን አቅም ያን ልጅ አቅም አይኖረውም በዛ ልጅ ላይ ማለት ነው። አሁን ባጭሩ ሴክስ ላይ ነው አይደለም የሚደረገው? ይሄ ድግምት የሚደገመው ሴክስ ላይ ነው አይደል? ምን ተብሎ ነው ሴክስ ላይ የሚደገመው? አንዴ ድገምልን። ሶሪ እስቲ አውጣው እስኪ ምናልባት አንተ ይዘው ተራክቦ እያደረክ እያለ የምትደግመው አውጣላለሁ፣ ችግር የለም። ተራክቦ እያደረክ እያለ የምትለው እስቲ አሁን የሚደገመው ምን ተብሎ ነው? እስቲ ድገምልን አረብኛውን። ቢስሚላህ ጀንብነ ሸይጣን ወጀንብ ሸይጣን ማረዘቅተና ነውና የሚባለው ምናልባት ትንሽም ሊቀራው ይችላል። እንደዚህ ነው የሚባለው። አይ ትክክል ነው። ይሄ ጮክ ተብሎ ነው የሚደገመው ወይስ በውስጥህ ነው? ያ አላህ ምን ተፈለገበት? እዚህ ላይ አሁን ጮክ ተብሎ ተባለ፣ ቀስ ብሎ ተባለ። እኔ እንደረዳው ነው ወንድሜ፣ እኔ እንደረዳው ነው። ጮክ ተብሎ ነው የሚደገመው ወይስ በውስጥ ነው? ቀስ ብለህ የሚልም የለም ጮህም የሚል የለም። በሉ ነው የተባልነው ማለት ነው። እኛ እኮ ጮክ ብለህ ነው አይደል የምትለው? ስለ እየተሰማ ነው አይደል መድገም ያለብህ? አሁን ያልኩህ ነገር ብቻ ነው፣ ሌላ ነገር የለውም። እዚህ ጋር ጮህህ የሚባልና ቀስ ብለህ የሚባል ነገር የለውም። ማንም ሳይሰማ በህሊና በአይምሮ ውስጥ ነው የምትደግመው ወይስ በምላሳችን እኮ እየተሰማ ማለት ነው አይደል? በምላሳችን ነው የምንናገረው። ትክክል። መሐመድ እነዚህ ነገሮች ሲያደርግ ለምሳሌ አሁን ከማርያ ቅብጥያ ጋር ሲተኛ ይሄንን ይጸልያል፣ ይሄን ይደግማል አይደል የሚል የለም። ይሄ ለኛ ነው ያስተማሩን እንጂ ረሱል ሰለላሁ ዐለይሂ ወሰለም አቅም የለውም። ሸይጣን ረሱል ሰለላሁ ዐለይሂ ወሰለም እንደ አይነት ነገር ላይ ከረሱል አሉበት ቦታ ላይ ለመሳተፍ አቅም የለውም። እሱ ሰይጣን እኮ እኔ ላይም አለ ብለው አይደል እንዴ አሰለምኩት አሉ እንጂ ይሄ እኮ ይሄ ታዲያ ለሳቸው አይሰራም ማለት ነው ይሄ ጸሎት። ምንም ለሳቸው ራስህ አሁን መለስከው አሰለሙት አልካሪለ አቅም የለውም ማለት ነው። ከላስ ደክሟል ማለት ነው ኢብሊስ። በጣም ጥሩ ማረጋገጥ የፈለኩት አረጋግጫለሁኝ። ይሄንን ወደ ቀጣዩ ቴንኪው በጣም ነው የማመሰግነው። አልሀበሺ ወንድማችን እዚህ ወንድማችን ይሄ ሙዲፉ ሬዲ ጥያቄው ይመቸኛል። የሚያስተናግድ ወንድማችን ነው፣ ችግር የለውም። ግን ስትናገሩ የረሱልን ሰለላሁ ዐለይሂ ወሰለም ክብር በጠበቀ ሁኔታ ጌታችንም ደግሞ ክብሩን በጠበቀ ሁኔታ መናገር አለባቸው። ብዙ ቦታ ላይ ሃይማኖተኛ ሰዎች ያልሆኑ ሰዎች ሲናገሩ ለሃይማኖት ክብር አይኖራቸውም እና የእናንተን ሃይማኖት ማክበር መቻል አለብን። እኛም እናንተ ደግሞ እኛን ሃይማኖት አክብራችሁ መሆን አለበት። ሐቅን ለማስታወቅ ሐቅን ግልጽ ለማድረግ ፈልጋችሁ ከሆነ ማለት ነው። ሐቁ የት ላይ እንደሆነ ሰዎች
ሰዎች እዚህ ቦታ ላይ ያዳመጡ ሐቅን ለመያዝ ይሞክራሉ ከፈለጉ ማለት ነው። ትክክል። አንድ ጥያቄ የሚቀረኝ ሶሪ ልጨርሳት። አንድ ጥያቄ በጣም አንድ ጥያቄ እዚህ ጋር እኔ ልጠይቅህ። እስኪ አንድ ጥያቄ ነው ልጠይቅህ። አንድ እቺን ጨርስልኝና ከዛ ከናርዲ ከፈቀዱልኝ ኢብኑ ሐኪም አሁን የረዲን ጥያቄ መልሻለሁ፣ ያንተንም ጥያቄ መልሻለሁ። እሺ ቀጥል። እሺ ችግር የለም። አንድ ብቻ ወንድሜ፣ እኔ ስለተመቸኝ ነው፣ ግልጽነት ምናምን በጣም ደስ ስላለኝ ነው። ነፃ ሆነን በሃይማኖት ሰዎች እንዲረዱ ከሆነ ተፈለገው የምናቀውን እንመልሳለን፣ የማናቀው ደግሞ እኔ ካላወቅኩት ሃይማኖቱ ደካማ ሆኖ አይደለም የኔ የውቀት ድክመት እንጂ ሃይማኖቱ ጠንካራ አዋቂዎች ስላሉ ይመልሱታል። ስለዚህ እኔ ማቀውን ለመመለስ ችግር የለውም። አብሽር ጠይቅ። በጣም አሪፍ ቴንክ ዩ ወንድሜ። እሺ ሌላኛው መጠይቀው መሰለህ እሺ አንዴ ቀጥሉ። ቆይ 3 ደቂቃ ስጡኝ። በጣም ይቅርታ። ኦኬ እሺ እኔ ለአንድ አረዲ ይቅርታ ቤኪ ቅድም በቀደምት ነቢያት ብሎ ከባሪያ ጋር አብሮ ስለመተኛ ተወርቶ ነበርና ይልቅስ ከቀደምት ነቢያት መካከል ፊተኛው ነብዩ ሙሴ እንደዚህ ነው ያለው። ዘዳግም ምዕራፍ 21 ኦሪት ዘዳግም ምዕራፍ 21 ቁጥር 10 እንደዚህ ይላል፣ ከጠላቶችህ ጋር ጦርነት ልትገጥም ወጥተህ አምላክህ እግዚአብሔር እነርሱን በእጅህ አሳልፎ ሰጥቶ በማረክህ ጊዜ ከምርኮኞቹ መካከል መልከ መልካም ሴት አይተህ ብትማርክህ ሚስትህ ልታደርጋት ትችላለህ። ወደ ቤትህ ወሰዳት፣ ፀጉሯን ትላጭ፣ ጥፍሯን ትቆረጥ፣ ስትማረክ የለበሰችውን ልብስ ታውልቅ፣ ቤትህ ትምጣ፣ ለአባትና ለእናቷ ወር ሙሉ ታልቅስላቸው። ካለቀሰችላቸው በኋላ ልትደርስባትና ባል ልትሆናት እርሷም ሚስት ልትሆንህ ትችላለች። በእርሷም ደስተኛ ባትሆን ወደምትፈልገው እንድትሄድ ነፃነት ስጣት። ውርደት ላይ ጥልሃታልና ልትሸጣት ወይንም እንደ ባሪያ ልትቆጥራት አይገባህም። ካፕቲቭ ስላደረጉ ሴቶች እንደዚህ ነው እንጂ መጽሐፍ ቅዱስ የሚናገረው አንተ እንደምትለው ባሪያ ከምርኮኛ ጋር እንደዚህ መተኛት፣ ከባሪያ ጋር እንደዚህ መተኛት ምንድን ነው የሚባለው? ቆይ ምን ማለት? እሺ ወሲብ እናንተ ጋር ምንድነው? ዝሙት እናንተ ጋር ምንድነው ትርጉሙ? አንድ ሰው ዝሙት ሰራ የሚባለው ምን ሲያደርግ ነው? ከሚስቱ ውጭ ያለችን ከባሪያና ከሚስቱ ውጭ ያለች ሴት ጋራ ግንኙነት የግብረ ስጋ ግንኙነት ሲያደርግ ዝሙት ሰራ ይባላል። ያ ሰው ኦኬ ከባሪያ ጋር የወሲብ ግንኙነት ማድረግ ለምን አስፈለገ? ሚስት ስለሆነች ነው። ከባሪያ ጋር ለምን የወሲብ ግንኙነት ማድረግ አስፈለገ? ለምን ፈቀደ? ገንዘቡ ስለሆነች የራሱ ስለሆነች አላህ ፈቅዶልናል። እንዴት ነው? ኦኬ ስለዚህ ከተዳር ውጪ ሴክሹዋል ኢንተርኮርስ ማድረግ ፐርሚትድ ነው ማለት ነው በእናንተ? ለባሪያ ይፈቀዳል ብያለሁ። ለባሪያ በስልምና ይፈቀዳል። ሐታ አንድ እኮ ነግሬህ ነበር ባለፉት ነብያቶች ብዬ ነብዩላህ ኢብራሂም ሚስታቸው ሐጀር የምትባለው ሁለተኛ ሚስታቸው ወይም ሁለተኛይቱ ባሪያቸው ናት። ከሷ እስማኤል የሚባሉ ነብይ ወልደውላታል። እና እግዚአብሔር አጋባቸው አይልህም እኮ እግዚአብሔር እሷ ሄደህ ከእሷን አግባ እኮ አላለውም እግዚአብሔር። አሁን ሰዎች ያደረጉትን እግዚአብሔር አርጉድ ብሎ እንዳዘዘ አድርገህ አይደለም ማውራት ያለብህ። የቀደምት ነቢያት እያንዳንዳቸው ያደረጉት ነገር ሁሉ እግዚአብሔር ያዘዛቸው ነው ብለህ አትውሰድ። አብርሃም ሳራ ሚስቴ ናት ብሎ አልዋሸም እንዴ? ስለዚህ አብርሃም ተከትለን እሱን አብረን እንዋሽ ነው? ይህን ጥያቄ ምን መሰለህ፣ በእስልምና ከተዳር ውጭ ወሲብ መፈጸም ይፈቀዳል ወይስ አይፈቀድም? ምን ብዬ ልንገርህ? ከእስልምና የበለጠ ወሲብን ምንድነው ህገወጥ የሆነ ወሲብን የሚከለክል የለም። ጥያቄ አጭር ነው። ከትዳር ውጪ ወሲብ መፈጸም በእስልምና ይፈቀዳል ወይ? ምንም ወደዚህ የተወሳሰበ ነገር አለ። ቀላል ነው። አንተ ግን ታምናለህ አታምንም? ነቢ ኢብራሂም ባሪያቸውን እንደዛ ማድረጋቸውን ታውቃለህ አታውቅም? አንተ አሁን ለምን ጥያቄን አትመልስም? መጀመሪያ ጥያቄማ ተመልሶልሃል። ጥያቄ ከዚህ ውጭ የሚመለስልህ ነገር የለም። አንተ መልስ። ከቀደምት ነቢያቶች እንዲህ ያደረገ የለም ስትል ከነዛ ውስጥ ነቢዩላህ ኢብራሂም አለ። ሀታ በእናንተ መጽሐፍ ላይ አለ። እኔ እናንተ መጽሐፍ ስለራናችሁ እሱን ተው። እኔ የጠየቅኩት ጥያቄ እኮ ቀጥተኛ ጥያቄ ነው። በእስልምና ከትዳር ውጪ ወሲብ ማድረግ ይፈቀዳል ወይ? አላህ ይፈቅዳል ወይ ነው ጥያቄ። አይፈቅድም። ኦኬ ባሪያቱ ሚስት ናት። ባሪያ ተፈቅዷል። አንተ እንደ ሃይማኖት ነው ወሲብ ማድረግ እንደ ሃይማኖት ነው መጠየቅ ያስከኝ ወይስ እንደ አንተ አስተሳሰብ ነው መጠየቅ ያስከኝ? እንደ ሃይማኖት በእስልምና ከትዳር ውጪ ወሲብ መፈጸም ይፈቀዳል ወይ አልኩ። አይፈቀድም አልከኝ።
ባሪያ ደግሞ ሚስት ናት ወይ ህጋዊ ሚስት ናት ወይ አልኩ። አይደለችም አልከኝ። አንድ ራስ ለምን እንደ ሁለት መላስ ሚስት አይደለችም እሷ ባሪያ ሚስት አትባልም። ግን ከትዳር ውጭ ወሲብ መፈጸም ይፈቀዳል ማለት ነው በእስልምና። ወማ መለከት አይማኑኩም ማለት ቁርአን ላይ አዳምጥ፣ እንደዛ አይደለም። እንደ እስልምና እንዲህ አይነት ነገርን በጥብቅ የሚከለክል መሆኑን ታውቃላችሁ እናንተ። ወማ መለከት አይማኑኩም ማለት አይደለም። እኛ ባሪያ ሚስት ካልሆነች ከባሪያ ጋር መተኛት የሚፈቀድ ከሆነ ከሚስት ውጭ መተኛት ይፈቀዳል ማለት ነው? አይፈቀድም። እንደዛ ካሉ ደግሞ ባሪያ ሚስት ናት ማለት ነው። ባሪያ የምትባለው ሚስት ሳትሆን እንደ ገንዘብ የሚሸጡ የሚለወጡ ባሪያ አታውቅም? በኃይለ ሥላሴ ድረስ ደርሶ ነበር ይሄ ነገር የተከለከለው። አሁን ነው የሚሸጡ የሚለወጡዎች ባሪያዎች ነበሩ በሰዓቱ። እነዛ ልክ እንደ ገንዘብ ይቆጠራሉ። ከፈለክ ትሸጣቸዋለህ፣ ከፈለክ ግብረ ስጋ ግንኙነት ታደርጋለህ። ችግር የለም፣ የተፈቀደ ነው። ለምን አይባል? አላህ የፈቀደው ነገር ለምን አይባልም? አላህ ፈቅዶታል ይሄ። ስለዚህ አላህ ባርነትንም ከእንደገና ከባሪያ ጋር ወሲብ ማድረግንም ይፈቅዳል። እነዛ ባሮች በዚህ መልኩ ትሪት እንዲደረጉ ነው አላህ የሚያዘው። ስለዚህ እውነተኛ አምላክ እንዲህ አይነትን ትእዛዝ ያዛል ብለን የምታምነው ባሮች አቢዩዝ እንዲደረጉ ይፈቅዳል ማለት ነው። እውነተኛ አምላክ ፈቅዶ አብርሃም እንደዚህ አድርጓል። ለአብርሃም የተፈቀደ ሆኗል። እሺ አብርሃም ከአጋር ጋር እንዲተኛ እግዚአብሔር ፈቅዶታል የሚለውን አምጣ ከመጽሐፍ ቅዱስ። ታልፈቀደለት ነብዩ ወንጀል ሰርቷል ልትለው? ወደዛ ከመሸጋገራችሁ በፊት እዚሁ ላይ ያጥሩትና ምን መሰለህ አሂ እያለ ያለው እነዚህ ባሪያዎቹ የትዳር አካል ውስጥ የሚካተቱ አይደሉም አይደል? እኔ እኮ ከዚህ የበለጠ በምን አይነት አማርኛ እንደማስረዳችሁ ነው ግራ ያጋባኝና ባሪያ የሚባለው ለምን እናንተ አዲስ ይሆንባችኋል? ባሪያ ማለት አታውቁም? ባሪያ ማለት ምን ማለት ነው ሳይሆን ችግር የለም ቅድም አብራርታል። ባሪያ ማለት የራስ ገንዘብ አድርገው ወይም በራስ ቁጥጥር ውስጥ ያለች እናት እሱ እንደዛ ከሆነ ይሄ እነዚህ ባሪያዎች የሚገዙት ባሪያዎች በትዳር አካል ውስጥ የሚካተቱ አይደሉም አይደል? አይደለም፣ እንደዛ አይደለም። ያው ልክ እንደነዛ ትዳር ላይ እንዳሉ ሚስቶቻችን መብት የላቸውም እነሱ። ሌላ ቦታ ላይ ደግሞ ከኒካ ውጪ የሚደረጉ ስጋዊ የሆኑ ግብረ ግንኙነቶች፣ ስጋዊ የሆኑ ሴክሹዋል የሆኑ ግንኙነቶች አይፈቅዱም ብላል። እዚህ ጋር ደግሞ መጣና እነዚህ ባሪያዎች በትዳር አካል ውስጥ የሚካተቱ ካልሆኑ ከትዳር ውጪ ከሆኑ አንድ ሰው ከትዳሩ ውጪ ባሪያዎቹን መገናኘት ይችላል ማለት ነው። ሴክስ ማድረግ ይችላል። አሁን ግራ ያጋባችሁ ነገር አሁን የኛ በእስልምና ውስጥ ይሄ መደረጉ ነው ወይስ ነብዩ ኢብራሂም አለይሂ ሰላም ነብዩ ኢብራሂም አለይሂ ሰላም በባሪያቸው እንደዚህ ማድረጋቸውን ታውቃላችሁ አታውቁም? እናንተ ምናልባት አልሀበሺ ታውቃላችሁ አታውቁም? ይሄን ነገር እስቲ ወይም ካዶ ችግር የለውም። ሶሪ ብሩኬ ትቀጥላለሽ። አንዴ እንትን ልበለው ብዬ ነው። በነገራችን ላይ አልሀበሺ ባለፈው በቁርአን ዙሪያ ያወራው ልጅ ነው አይደል? ይቅርታና ልወጣ ስለሆነ ረዲ ቆይ እስኪ እኔ አሁን እናንተን የምጠይቃችሁ ጥያቄ አለኝ። አንዴ ተጠየቁ። አንኛችሁ እንኳን ተጠየቁ ባካችሁ። ሶስት ተጠይቃችሁ አልሀበሺ ለወጣ ነው እያለ ነው እኮ አንዴ ልሰናበት ነው ለወጣ ላውራ አይደለም። ቻው እያለን ስለሆነ ነው። ቻው እያልኳቸው ነው። እሺ አንተም ቻው። እሺ አልሀበሺ ቃሎት ያሰማል ለሁላችሁም። መልካም ቴንኪው ቃል መልካም ነው በያላችሁ። አሜን ቴንኪው በጣም እሺ። አልሀበሺ ጥሩ እንትሰበና ያለ ሰው ነው። ባለፈው ትዝ አልከኝ በቁርአን ዙሪያ አውርተን ቀጥለን እናወራለን ሌላ ቀን ተባብለን ነበረ። ጥሩ ነው። ፊት ለፊት የምታውቀውን ትናገራለህ፣ ማታውቀውን አላውቅም ትላለህ። ጥሩ ነው። ማትክድም ነገሮችን ፊት ለፊት ነው እንትን የምትለው እሱ ጥሩ ነው። ግን ላነሳኸው ነገር መጽሐፍ ቅዱስ ላይ ለጠየቀው ሚዩት ላይ ነህ። እሺ ድንገት አልሀበሺ እያወራ ከሆነ እሺ መጽሐፍ ቅዱስ ላይ ላነሳኸው ነገር አብርሃም እኮ ብለህ ላልከው አንደኛ ነገር ቅድም ስል ወንድሞች እንዳሉህ አብርሃም እግዚአብሔር ፈቅዶለት አይደለም ያንን ነገር ያደረገው፣ በራሱ ፍላጎት በሚስቱ ፍላጎት ያንን ያደረገው አንደኛ። ሁለተኛው ነገር ደግሞ ምንድነው መሰለ ባሪያውን ሚስት አድርጎ ነው የወሰደው እንጂ ከባሪያው ጋር ዝም ብሎ አይደለም። ትዳር ከመሰረተ በኋላ ነው ያንን ነገር የፈጸመው። ምናልባት
ጥቅሱን ይኸው እዚህ ጋር ፊት ለፊት ላሳይህ። ልዩነቱ ትልቅ ልዩነት ነው። እሱ ይኸው ስክሪን የሚታይህ ከሆነ ዘፍጥረት ምዕራፍ 16 ከቁጥር 1 ጀምሮ እንደዚህ ይላል። የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበረ። ስሟ አጋር የተባለ ግብፃዊት ባሪያ ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ ልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊቷን ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። አየህ፣ በሚስትነት ነው ያገባት። እርሱንም የሚስቱን ትእዛዝ ሰምቶ ነው እንጂ እግዚአብሔር አዞት አይደለም። የእግዚአብሔር ትእዛዝ አይደለም። ይሄ ልዩነታችን እዚህ ጋር ነው። እኛ እያለህ ያለ ነው ምንድን ነው? እናንተ ግን ትዳር ሳትፈጽሙ፣ ትዳር ማለት ትልቅ በእግዚአብሔር ፊት የሚፈጸም ቃል ኪዳን ነው። ለእግዚአብሔር የምትገባው ቃል ኪዳን ነው። ኦኬ፣ ያንን ነገር ሳትፈጽም ያገኘሃት ሴት ጋር ሄደህ ያንን ነገር ማድረግ አግባብ አይደለም ፈጽሞ። ይሄ ነቢያት ያደረጉት ነገር አይደለም። ቢያደርጉትም እነርሱ ከራሳቸው ከልባቸው ፈልገው ያደረጉት ድርጊት ነው እንጂ የፈጣሪ ትእዛዝ አይደለም። መሐመድ ግን ይሄንን ነገር ሲያደርግ ፈጣሪ ነው የፈቀደው እያለ ያንን ነገር አድርጓል እያለህ ነው። አልሀበሺ ወርዶ ሄደ አለህ እንዴ? አለው ይሰማው። እሺ ሰምቻለሁ። አሁን ያልከኝ ነገር አብርሃ ከጌታው ፍቃድ ውጭ የሆነ ተግባር ነው የተገበረው። በሚስቱ ፍቃድ ጌታው ያላዘዘውን ተግባር ተግብሯል ያልከኝ ነው አይደለ? አዎ ትክክል። ይሄ የአላህ ነብይ ታላቅ የሆነ ነብይ ዝሙት ሰርቷል ልትለኝ ነው ወይስ ምን ልንለው? አሁን እዚህ ላይ ዝሙት ሳይሆን ስህተት ሰርቷል ከእግዚአብሔር። ለዛ ነው እግዚአብሔር ሲናገር አይ ዝሙት ሳይሆን ህግ፣ በዛን ጊዜ ህግ አልተሰጠም ነበረ። ህግ ሳይኖር በፊት በህግ ስር አይደለም አብርሃም እኮ የነበረው። ህግ ከተሰጠ በኋላ ነው ዝሙት የሚለው ነገር የሚኖረው። ለምሳሌ የመስረቅ ህግ ሳይኖር በፊት የሆነ ነገር ከሰው ላይ ብትወስድ ስህተት ሰርተሃል፣ ጥፋት አጥፍተሃል፣ ግን ሌባ ግን አትባልም። በህግ ስትቀጣ ነው ሌባ የምትባለው። ለዛ ነው አብርሃምም በህግ የሚቀጣበት ነገር ሆኖ አይደለም። ሁለተኛ ነገር ግን እዚህ ጋር የምነግርህ ነገር ምንድን ነው መሰለ፣ እኛ የፈጣሪ ነቢያት ስህተትን ይሳሳታሉ እንዴ? ዳዊት ንጉስ ዳዊት እኮ ነብዩ ዳዊት ይኸውልህ፣ ነብዩ ዳዊት እሱ ዝሙትን ሰርቷል። አሁን አንተ የአብርሃም ከሆነ የገረመህ ንጉስ ዳዊት ዝሙት ሰርቷል፣ ግን እግዚአብሔር ገስጾታል፣ እግዚአብሔር ቀጥቶታል፣ እግዚአብሔር ተቆጥቶታል። ዳዊትም አይ እኔ እግዚአብሔርን የፈቀደልኝ እንደፈለግኩ ሆናለሁ ብሎ ሳይሆን እግዚአብሔር ፊት ቀርቦ ተንበርክኮ በእንባ በጸሎት አቤቱ ቅዱስ መንፈስህን ከኔ አትውሰድብኝ እያለ እየተማጸነ በጸሎት መዝሙር 53ን ሄደ ማንበብ ትችላለህ፣ እንዴት ይቅርታና ንስሐ ይገባ እንደነበር። ስለዚህ እኛ ሰዎች ይኸውልህ ነቢያቶች መልካም ስራቸውም ውድቀታቸውም የደከሙበትም ነገር ተቀምጦልናል። ለምን? ለትምህርታችን ስለሆነ፣ እንድንማርበት ስለሆነ። ዝም ብሎ ብቻ የሆነ በጣም ኃይለኛ የሆኑ ሰዎች ምናምን አይደለም የተቀመጡት። አየህ ስንደክም የነሱም እንኳን እኛ አይደለንም ነቢያትን የሚያክሉ ሰዎች እንኳን እንደሚደክሙ መጽሐፍ ቅዱስ ያስተምረናል። አየህ ከዛ ባሻገር ግን ስለ አብርሃም ያነሳኸው ነገር አለ። አንድ በመሀል የጠቀስከው ነገር ቆይ እንትን ዋርኒንግ እየመጣብኝ ነው። አንድ ጊዜ ቆይ አፒል አድርገው። my life does not contain the content mentioned። ኧረ በለው ምንድን ነው ዋርኒንግ በዋርኒንግ? እሺ አሁን ልክ ነው መሰለኝ። my life does not contain። እሺ አሁን ተመልሻለሁ። ይቅርታ ዋርኒንግ እየመጣ ስለሆነ ነው። እሺ ለማንኛውም ምንድን ነበረ እያልኩኝ የነበረው? ከአብርሃም ጋር በተገናኘ ያነሳኸው ነገር አንድ ነገር ብዬ ልልህ ነበረ ረሳሁኝ። ለማንኛውም እነዚህ ናቸው ያሉት ነገሮች። ችግር የለውም። ያው መረዳዳት ነው የተፈለገው። መሰለህ ነቢያችን ሰለላሁ ዐለይሂ ወሰለም 9 ሚስት ወይም ደግሞ መሬቱል ቀብጥያን ከዛ በኋላ ልክ ነፃ አድርገው እንደ ሚስታቸው ሆናለች እናታችን ማለት ነው። እና አሁን ነገሩ ምን መሰለህ፣ አሁን የምልህ ነብዩላህ ኢብራሂም አለይሂ ሰላም ባሪያቸውን
ያው ልክ እንደዚሁ ተጠቀመው። ከዛ የተከበረውን ነብይ እስማኤል ወልደዋል ማለት ነው። ቆይ ትዝ አለኝ ከአብርሃም ጋር ያልከው ከዛ ነገር። ቆይ ልቀጥል፣ አንድ ልጨምርልህ። ነቢዩላህ ሰለሞን ለምሳሌ ስንት ሚስት እንደነበራቸው ከእናንተ መጽሐፍ ላይም ከኛ መጽሐፍ ላይም ተወስቷል። ብዙ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እናንተም ዘንዳ አለ ስንት ሚስት እንዳላችሁ ሐታ አንዳንድ ጊዜም ወደ ሺህ እንደሚደርሱ በእናንተ አካባቢ ማለት ነው። ይስቃል ወንድማችንና ባሪያዎችም እንደነበሩት እና ይሄስ ነቢዩላህ ሰለሞንስ እንዴት ነው ስተት ሰርተዋል የምትሉት? እኛ ዘንዳ ነቢያቶች እንዲህ አይነት ስተት አይሰሩም። አረ እንደሚሰሩማ በደንብ አድርጌ ያሳያለሁኝ። አልሀበሺ ለምን ነቢዩላህ ሰለሞንስ እንደዚህ ሰርቷል አልሰራም? እሺ ወደ እሱ ልንገርህ። የአብርሃምን አንድ ጊዜ ቅድም ልልህ የፈለኩትን ልበልህ። አብርሃምን እግዚአብሔር ሲናገር ምን አለው መሰለህ? አሁንም ደግሜ የምነግርህ ነገር አብርሃም አጋርን ከተጠቀመባት በኋላ የምትል ቃል ተናግራል። ኖ ሚስት የሚለውን ልብ በል። ሚስት አድርጎ ነው የወሰዳት፣ አግብቶ ነው። ትልቅ ልዩነት አለው። አንድ ቃል እዚች ልጨምር ፍቃድ የለኝና ማለት ነው። ሳራ የነቢዩላህ ኢብራሂም ሚስት ሳራ ልጅ መውለድ እምቢ ብሏት ነበርና ከዛ በኋላ ግን ያዕቆብ ወልዳለች። ነገር ግን ይሄንን ማነው ሀጀራ እንድታገባ ያደረገችው እሷ ሁና እያለ ታረገዘች በኋላ አይኗን እንዳላያት ከዛ አካባቢ ውሰሪልኝ ስትል ለምንድን ነው ህጋዊ ሚስት ከሆነች ለኢብራሂም ለምን ነው እሷን ታዞ ከዛ የወሰዳት ሌላ ቦታ ሰው ለለበት ቦታ ለምን ጣላት ወስዶ? ጥሩ ጥያቄ ጎበዝ። እሺ አሁን ልመልስልህ፣ በመሀል አትግባ። ምንድነው መሰለ የሆነው እሷ መውለድ ስለተሳናት በቃ ከእርሷ እንድትወልድ እሷን ሚስት አድርገህ ውሰድ አለችው። ሚስት አድርጎ ወስዶ ከወለደች በኋላ ግን ሳራ መልሳ መቅናት ጀመረች፣ በእሷ በራሷ በአጋር ማለት ነው። በአጋር መቅናት ስትጀምር አየህ፣ ከእግዚአብሔር ውጭ የሚደረግ ነገር እንደዚህ አይነት ችግሮችን ያመጣል በመካከላቸው። ስለዚህ ሳራ ነች እንደገና መክራ ምን አለችው? በላ ስደዳት፣ አውጣና ስደዳት፣ እዚህ መቀመጥ የለባትም ብላ ሳራ ራሷ ነች አለችው። ከዛ አብርሃም ደግሞ ያንን ነገር ሚስቱን አሁንም እሺ ብሎ አጋርን አውጥቶ ሰደዳት ወደ ምድረ በዳ ወደ መጣችበት ወደ ግብፅም መሄድ ወደምትችለው ስንቅ ሰጥቶ ልጇ ኢብራሂምን አስይዞ ሰደዳት ማለት ነው። ነገር ግን እዚህ ጋር ልብ እንድትል የምፈልገው ነገር ምንድነው መሰለ? እግዚአብሔር ቃል ኪዳን ገብቶ ነበረ ለአብርሃም። አንደኛ ከዚህ ጋር ትምህርት እንድንማር የሚያደርገን ነገር ምንድነው መሰለ? ምንም ጊዜው የረፈደ ቢመስል በእግዚአብሔር እግዚአብሔርን ታምነን መጠበቅ እንዳለብን። አሁን ሳራ ጊዜው ረፍዷል፣ አሁን አረጀሁኝ በቃ ብላ በእግዚአብሔር ላይ ያላትን እምነት ትታ በራሷ ፍላጎት ከሌላ ሰው ጋር ዳረችው። እግዚአብሔር ግን ጊዜውን ጠብቆ ቀኑን ጠብቆ መጥቶ ያንን ቃል ኪዳኑ እንደሚፈጽም በቃል ተናገራት አይደለ? ትወልጃለች ስትባል እንደውም ሳራ ሁሉ ሳቀች። እንዴ እኔ ያረጀው ሴት ሆኜ እንዴት ሆኜ ወልዳለሁኝ ብላ ሁሉ ሳቀች። የማን ጋር ነው ድምፅ? አልሀበሻ አንተ ጋር ነው መሰለኝ ድምፅ ላይ ሁሉ ትንሽ የሆነ የሚረብሽ ድምፅ ስላለ ነው። እና ስቃ ነበረ። ግን እግዚአብሔር ግን ጊዜውን የሚጠብቅ ቃሉን የሚጠብቅ አምላክ ስለሆነ ያንን ያለውን ነገር ፈጸመው። ስለዚህ ምን አለ መሰለህ? ማን ነው ከአጋር የተወለደውን ኢብራሂምን መባረክን እባርከዋለሁኝ፣ ነገር ግን ቃል ኪዳኔ ግን የሚጸናው ከይስሐቅ ጋር ነው ብሎ ተናገረ። አየህ፣ ከእርሱ ፍቃድ ውጭ ስለሆነ የተወለደው ምንም እንኳን የበኩር ልጅ ቢሆንም ማነው ኢብራሂም ላለው እንደ እስማኤል ማለት ይቅርታ፣ እስማኤል የበኩር ልጅ እንኳን ቢሆንም ግን ያለ እግዚአብሔር ፈቃድ ያለ እግዚአብሔር ትእዛዝ የተወለደ ስለነበረ እግዚአብሔር መባረክን ባረከው። ግን ቃል ኪዳኑን ግን መዳንን የሚያመጣው ዘሩን የሚያበዛው አብርሃምን በማን በኩል እንደሆነ ተናገረ? በይስሐቅ በኩል እንደሆነ። ለዛ ነው ብዙ ጊዜ ስትሰማ የአብርሃም የይስሐቅ የያዕቆብ አምላክ እየተባለ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ። ለምን? ቃል ኪዳኑ እየወረደ የመጣው ከዛ በኋላ ከአብርሃም ቀጥሎ ይስሐቅ ያዕቆብን ወለደ። ከያዕቆብ ስር ነው ኢየሱስ ክርስቶስ ደግሞ የመጣው። ከዚሁ ዘር ነው ኢየሱስ ክርስቶስ የመጣው ማለት ነው። ይህንን ነው አልሀበሺ መረዳት ያለብህ። ዘራቸውን አውቃለሁ። የሰለሞንን አልነገርኩህም፣ እሱን ልበልህ እና አሳጥሬ ልንገርህ። ሰለሞን 700 ሚስቶች ነበሩ፣ 300 ቁባቶች ነበሩት በመጽሐፍ ተጽፏል። አሁን ይህንንም ግን ስህተት ነው የተሳሳተው።
ለምን ጠቢቡ ሰለሞን በመጽሐፍ በምሳሌ መጽሐፍ ራሱ ሲያስቀምጥ ምን ብሎ ተናግሯል መሰለ? ከሰማይ በታች ምንም አዲስ ነገር ከሰማይ በታች ምንም አዲስ ነገር የለም፣ ሁሉ ነገር የከንቱ ከንቱ ነው ብሎ ተናግሮ በስተርጅናው ነው የጻፈው። ያንን መጽሐፈ ምሳሌ ላይ ጠቢቡ ሰለሞን ማለት ነው። ምን ትምህርት እየሰጠን ነው እዚህ ላይ? ሁሉን ነገር ሞክሮ ሁሉን ነገር አይቶ ሁሉ ግን የከንቱ ከንቱ እንደሆነ ስጋህን ለማርካት ብትሞክር ሺህ እንኳን ኖሮ ምንም እንደማትረካ ያንን ነገር እያስተማረ ነው። በቃ የከንቱ ከንቱ ነው ሁሉ ነገር። ስለዚህ በራሱ ፍላጎት ነው እንጂ እግዚአብሔር ይኸው አግባ ተፈቅዷል እያለ አንድም ቦታ ላይ እንዲያውም በተቃራኒው መጽሐፍ ቅዱስ የሚነግርህ ምንድን ነው መሰለህ? አልሀበሺ እግዚአብሔር ሰው ልጅ ሲፈጥር አዳምና ሔዋን አድርጎ እንደፈጠረ፣ አንድ ወንድና አንድ ሴት አድርጎ እንደፈጠረ፣ እንደገና በዘፍጥረት ሲናገር እግዚአብሔር ምን ብሎ ይናገራል? ሰው እናትና አባቱን ይተዋል፣ ከሚስቱ ጋር አንድ ይሆናል፣ ከሚስቱ ጋር ይጣበቃል። ከሚስቶቹ ጋር አይልም፣ ከሚስቱ ጋር አንድ ሚስት እናትና አባቱን ይተዋል ለትዳር ሲደርስ፣ ከዛስ ከሚስቱ ጋር ይጣበቃል ብሎ ከሚስቱ ጋር አንድ ይሆናል ብሎ ይነግረናል። እና መጽሐፍ ቅዱስ ውስጥ እግዚአብሔር በንግግር በትእዛዝ ደረጃ የሚያስቀምጠው ምንድን ነው? ከአንድ ሰው ጋር እንድንሆን እንደሆነ። ሰው ግን በራሳቸው ፍላጎቶች የሚያደርጓቸው ነገሮች ግን አሉ። ያ ነገር ግን ያ የእግዚአብሔር ፍላጎት፣ የእግዚአብሔር እቅድ፣ የእግዚአብሔር ዓላማ እሱ ነው ማለት አይደለም። እንደዛ ነው። አልሀበሺ ምናልባት ሬድ አሁን እዚህ ጋር ጥሩ ነው። ነቢያቶች ይህንን ትልቅ ስህተት እየሰሩ ሌሎች ሁላቸውም ነቢያቶች እንዲህ አይነት ትላልቅ ስህተት ውስጥ ከገቡ እኛን እንዴት አድርገው ነው የሚመሩን? እነሱ ከኛ ቁርአን ላይ ኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላቸዋል ነብያችን ሰለላሁ ዐለይሂ ወሰለም። አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል። እና እነዚህ ነቢያቶች እንዲህ አይነት ትላልቅ ወንጀል ውስጥ ከገቡ እንዴት አድርገው ነው ተራ ሰውን እንዴት አድርገው ነው የሚመሩት? መልካም ጥሩ ጥያቄ ነው። እንዲያንተ አባባል ነው እንጂ እኛ ዘንዳ ንጹህ ናቸው፣ ከወንጀል ንጹህ ናቸው፣ እንደዚህ ትላልቅ ወንጀል አይሰሩም። ምናልባት ጥቃቅን ስህተቶች ሊሳሳቱ ይችላሉ እንጂ ወንጀል ላይ አይወድቁም። ለምሳሌ አንተ እንዳልከው አሁን እናንተ አሁን እንዳልከው የእስራኤል ብሎ ማለት ያዕቆብ ማለት ነው። ያዕቆብ ራሳቸው ሁለት ሚስት እንደነበራቸው ነው የሚታወቀው። ሰለሞንም እንደዛው፣ ዳዊትም እንደዛው ሁሉም ሚስት አላቸው። ኢብራሂምም እንደዛው ሁለት ሚስት እንዳላቸው አሁን አንተ እየመሰከርክ ነው። ግን እኛ አንዲት ሚስትና አንድ ባሪያ እንደነበረው ነው የምናውቀው። ያው አንተ ግን ያው ባለቤቱ ናት ብለሃል። ባለቤቱ ከሆነ ደግሞ ለምንድን ነው ከሚስቱ ጋር እኩል አድርጎ ያዛት? ከሳራ ጋራ ነው እንደዚህ ነው አልኩህ እኮ ነገርኩ። እሷ ሳራ ነች። ይኸውልህ ላንብብልህ መጽሐፉ እንደምፊት ለፊቴ ስላለ ማስረጃውን እያየኸው ይኸውልህ። አብርሃም የሶራን ቃል ሰማ። ሶራ ነበረ ሳራ ከመሆኗ በፊት። በነገራችን ላይ ቶራ ስለሌላችሁ እነዚህ ታሪኮች ብዙ ላታውቁ ትችላላችሁ። አልሀበሺ አንድ ቃላት ፈቀድልኝ። እዚህ ጋር አሁን አንዳንድ ሰዎች እዚህ ጋር የሚጽፉት ሰዎች ግን ክብር የሌላቸው ሃይማኖት አልባ ሰዎች ናቸው ወይስ ሃይማኖት ያላቸው ሰዎች ናቸው የሚጽፉት? እነዚህ ኮሜንት ላይ ብዙ አይነት ሰው አለ። አሁን እነሱ እኮ እናንተ ተከታዩ ስለሆኑ ምከሯቸው። ምክንያቱም እናንተ ማንነታችሁን የሚመዘኑት በእነዚህ ሰዎች ንግግርና በእናንተ ንግግር ትመዘናላችሁ ማን እንደሆናችሁ ማለት ነው። ችግር የለም። እሱን ብዙ ሰው ስለሚመጣ ቤቱ ክፍት ነው። ማንም ሰው ይመጣል። ማን ኮመንት እንደሚያደርግ እኔ ኮመንትም እያየው አይደለም እውነት ለመናገር። ለማንኛውም እሺ ይሄንን ተመልከት። አብርሃምም የሶራን ቃል ሰማ። በነገራችን ይሄ ይጠቅማል ለሌላ ጊዜ ለታሪኩንም ስታውቅ። አብርሃም በፊት ስሙ አብርሃም እንደነበር፣ ሳራ በፊት ስሟ ሶራ እንደነበረ ቁርአን አይነግርህም ይሄንን ነገር። እነዚህ ታሪኮች የምታገኛቸው መጽሐፍ ቅዱስ ውስጥ ነው። ለእውቀታችሁ ይረዳችኋል እንዴት ታሪኩን ማወቅ። እሺ አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆን ዘንድ ሰጠችው። እርሱ ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቀለለች። አየህ። ከዛስ ሶራም አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብት ሰጠሁህ። እንዳረገዘችም ባየች ጊዜ እኔን በዓይኗ አቀለለችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው እያለ ይቀጥላል። ስለዚህ እዚህ ጋር እርስ በርሳቸው በሁለቱ
ሴቶች መካከል የነበረ ጸብ ነው፣ የነበረ ጥል ነው እንድትሰደድ ያደረጋት እንጂ አብርሃም መያዝ ስላልፈለገ ወይንም አውጥቶ እንደፈለገ ማድረግ ስለፈለገ ሳይሆን በመካከላቸው ጸብ ስለመጣ ነው። በአብርሃምና በማን ነው በሶራና በአጋር መካከል ማለት ነው። ይሄ አንደኛ ነው። ሁለተኛ ቅድም ለተናገርከው እንዴት ነው እነዚህ ነቢያቶች ስህተት እየሰሩ አልክ? በእስልምና ምናልባት ታውቃለህ እንትናን ማነው አብርሃምን ኢብራሂም ለምሳሌ ጣዖት አምላኪ ነበር አይደለ? በእስልምና አልሀበሺ አይደል? አልሀበሺ ማይክን እስኪ አንሳ። በእኛ በእስልምና ነቢዩላህ ኢብራሂም ጣዖት አምላኪ አልነበሩም። ነበረ። ጨረቃና ፀሐይን አላመለከም። ጨረቃና ፀሐይን እዛ ጋር የተናገረው ንግግር ሊቃውንቶች ያ ተፍሲር አለው፣ እዛ ጋር ትንታኔ ያለው አላመለከም። እሱ እዛ ጋር አምልኮ እንዴ ተው እንጂ እንዴ! ይሄው ፊት ለፊት ያለ ሊቃውንቶች እኮ ትንታኔ የሰጡበት አለ እዛ ጋር። አዎ ምንም ይሄው ላስነብብ ትንታኔውን ነው የምፈልገው። አሁን ትርጉሙ ቀጥታ ሳይሆን ትንታኔ ሊቃውንቶች የሰጡበት ነው። ቆይ ቀጥታ እናንብበውና አንድ ጊዜ ምን ሆኖ ነው ስለሆነ ይሄ ደግሞ 75 ጀምሮ ይኸውልህ ተመልከት። እንደዚሁም ኢብራሂምን እንዲያውቅና አረጋጋጮች የሚሆን ዘንድ የሰማያትና የምድርን መለኮት አሳየ ነው ይልና ተመልከት። ሌሊቱን በእርሱ ላይ በጨለመ ጊዜ ኮከብን አየ፣ ይህ ጌታዬ ነው አለ። ከዚህ በላይ ጌታዬ ነው ብለህ መያዝ ሽርክ አይደለም እንዴ አልሀበሺ? እሺ ትንታኔ ነው። አሁን ሬድ አሁን ያልኩት ትንታኔ ያስፈልገዋል ወደ ውስጥ ገብቶ። አሁን እዚህ ጋር ጌታዬ ነው አለ እንጂ አመለከ የሚባል ነገር የለም። በንግግር ተናግሯል። ትንታኔ ግን ከአላህ ሌላ ነገር ጌታዬ ነው ብለህ ትይዛለህ አንተ። ሽርክ ነው እሱ። ሽርክ አይደለም፣ ሽርክ ነው። አሻርኳል ማለት ነው እዚህ ጋር። ይኸው እዚህ ጋር አይደለ አንድ ነገር እኮ አሁን እዚህ ጋር ሬድ ሊቃውንቶች ምን እንደሰጡበት ትንታኔው ያስፈልጋል ብዬ ነበር መጀመሪያም ከመግባት በፊት ማለት ነው። እና ትንታኔ ያስፈልጋል። ይሄ ቃል በቃል ተንተነ ነገር ነው። ሱረቱል አልአናም 75ኛው አያ ጀምሮ ነው። ምን ትንታኔ ያስፈልጋል? ፊት ለፊት የተቀመጠ ነገር ይኸው ጌታዬ ነው እያለ ጨረቃ ችግር የለም። እንደዚህ አንዳንድ ውይይት የሚባለው በቁጣ ሳይሆን እንደዚህ ፈገግ ብሎ ሰውን ለማስረዳት መሞከር ነው። ከቻልን እንሰጣለን። ይቅርታ ብሩኬን ፕሊስ ሳላስወራው ወረደ። ይቅርታ ብሩኬ እየሰማ ከሆነ ሰላም እደር። ይቅርታ ብያለሁ። በላስት አንድ ጊዜ ይሽጣልና እሺ ቴንክ ዩ። አይ እኔ እንኳን ቅድም ስሌቨሪ ላይ ሲያወራው የነበረው ነገር ትንሽ እንትን ስላለኝ ነው። አልሀበሽ አለ እንዴ አንድ ጥያቄ ሳትጠይቁ እናንተ እየተራረፋችሁ በመጠየቅ خلاص ጊዜው አለቀ። خلاص እኔ መሽቶብኛል። ያው ሌሊት ነው እኛ ጋር በቃ አልኩ። እኔ ሳይመሽብኝ ምንም እኮ እንደናንተ ማተኛ ትፈልጋለሁና እኔ መሽቶብኝ ታሁን خلاص ለነገ እንጨዋታለን፣ ነገ እንጠያየቃለን ለማለት አንድ ጥያቄ ነው። ስሌቨሪ ላይ ስታወራ ስለነበር ነውና እኔም ግን ጠይቃለሁ። አንድ ጥያቄ ካልክ እኔም አንድ ጥያቄ እንሰጣለሁ። እሺ ስሌቨሪ አሁን ስሌቨሪ የምንለው ባርነት የምንለው ከዴፊኒሽኑ ልጀምርልህና ባርነት ሌጋል ኦር ዲፋክቶ ኦነርሺፕ ኦፍ ዋን ፐርሰን ባይ አናዘር ትሬቲንግ ደም አስ ፕሮፐርቲ ይላል። አንድን ሰው እንደ ንብረት ይዞ እንደ በህግ የሚሆን ያለ ህግ እንደ ንብረት ይዞ መገልገል ባርነት ይለዋልና ባርነት ወይም ደግሞ ሰዎችን እንደ ዕቃ መያዝ ትክክል ነው አይደለም ትላለህ? እዚህ ጋር ሰዎችን እንደ ዕቃ አርጎ ባሪያ አርጎ መያዙ አይፈቀድም። የሚፈቀድበት መንገድ የሶር ነው እያልከኝ አዳምጥ። አንድ ቃላት አይደለም። ቆይ የሚፈቀድበት ምክንያት እንዴት ነው ያልክ እንደሆነ ሙስሊሞች እና ከሃዲዎች አብረው ጦር ሜዳ ላይ ሲዋጉ እነዛ ከሃዲዎች እኛን ሲዋጉ እኛ ደግሞ ከስንዋጋቸው ምናልባት እኛ ድል አላህ ከሰጠን
እነዛ የሚማረኩ ሰዎች እንደ ባሪያ ይቆጠራሉ። ምክንያቱም እስልምና አልቀበልም ብለው ወይም እስላሞችን እንጨርሳለን ብለው በዛ አማካኝነት እኛ ዲል ስላገኘን እነዛን ሰዎች ማርከን ከፈለግን ነፃ እናደርጋቸዋለን፣ ካልፈለግን ደግሞ እንደ ባሪያ እንደ ገንዘብ እንድንጠቀምባቸው ጌታችን ፈቅዶልናል። ይሄን ኦኬ። ስለዚህ ባርነት ትክክል ነው የምትለው? ትክክል። አሁን ባልኩ በመሰረት ትክክል ነው። ኦኬ ሶ ለምሳሌ አሜሪካኖች መጥተው አንተን ወይ ሙስሊም አትሆንም ብለው ተዋግተው አንተን ቢይዙ ወይም ደግሞ እናትህን ወይም እህትህን በባርነት ቢይዟት ትክክል ይሆናል ማለት ነው ባልከኝ አይደል? አሁን ስለ እስልምና ማውራት ያዝ ነው አይደለም? ነው ሎጂክ ነው ማውራ። ባርነት እናውቃለን ሁላችንም። አሁን ስለ አሜሪካ ህግ ሳይሆን ስለ እስልምና ህግ ነው ማውራት ያዝኩ። ነው ስለ ባርነት ነው የጠየቅኩህ እኔ። አሜሪካ ቶ ቻይና ሽልበለ ቻይኖች መጡና ሲምፕል እናድርገው እስልምና መሰረት አድርገህ ነው መጠየቅ ያስከኝ አይደለም? በእስልምና አይደል? እንደ ሂማን ነው የምጠይቀው። አክቹሊ ከእስልምናውም ከክርስትናውም ከምናምን ውጣና አሁን ጀስትኛ አፍሪካ ለምሳሌ በነጮች ባሪያ ተደርጎ ነበራ እናውቃለን አይደል? ከ40 ከ50 ከ60 ዓመት በፊት ባሪያ ተደርጎ ለስንት ዓመታት ባርነት ተይዞ ነበር፣ በአረቦችም በነጮችም። አሁን ስለ ባርነት ነው ያወራው። አንድ ሰው ባሪያ መደረጉ በምንም ኮንዲሽን ይሁን በባርነት መያዙ ትክክል ነው አይደለም ነው የምትለው አንተ? መጀመሪያ እኛ ባሪያ አድርገን ከመያዛችን በፊት 3 ጥያቄዎች እናቀርባለን። እስቲ ከእንትን ውጣና ሎጂካሊ ንገረኝ። ሎጂካሊ ሳይሆን ስለ እስልምና ነው ማውራት የፈለኩት። ኦኬ፣ በእስልምና ነው መመዘን የምፈልገው ማለት ነው። መጀመሪያ ላይ ሰዎችን ወደ እስልምና ጥሪ እናደርግላቸዋለን። ሰዎችን ጥሪ ስናደርግ ጥሪያችንን ለሰዎች እንዲያናስተላልፍ ክልከላ ካደረጉብን እነዛ ሰዎች እንዋጋቸዋለን። ወይም ደግሞ እኛ ሀገራችን አገቡም እስልምናን ማታስተላልፍም ካሉ ግብር ክፈሉ፣ ግብር እየከፈላችሁ ትቀመጣላችሁ ይባላሉ። ምናልባት ኃይል ካለው ሙስሊሙ እንደዛ አድርጎ ግብር ያስከፈለ ያስቀምጣቸዋል ማለት ነው። እንቢ ካሉ ትዋጋቸዋለህ። አልከፍሉም ካሉ እስልምናንም አልቀበልም ካሉ ሶስተኛ አማራጭ ጦርነት ነው። በጣም አሪፍ። ከዛ በባርነት ትይዛቸዋለህ። ከዛ በኋላ ጦርነት ካሸነፍነ በባሪያነት የተማረኩ ሰዎች በባሪያነት ይያዛሉ። ከዛ ባሪያ ውስጥ ነፃ የሚደረጉም አሉ። ከተፈለገ ነፃ እናደርጋለን፣ ካልፈለግንም ደግሞ ማንም አይጠይቀንም። አላህ Subhanahu Wa Ta'ala ፈቅዶልናል። ስለዚህ የተፈቀደ ነው፣ ችግር የለውም። እሺ አሁን አሜሪካኖች መጥተው አሁን አንተ እንዳልከው 3 ነው አይደል መስፈርቱ? መጥተው እስልምናን ታቆማለህ፣ እምቢ ካልክ ታክስ ትከፍለኛለህ፣ ካልሆነ እንዋጋለን። እስልምናን አታቆምም፣ ካልሆነ እንዋጋለን ቢሉህና ያው እንደምታውቀው ኒውክሌሩም ሚሳኤሉም አለ። መጥተው ተዋግተው ያንተን እናት ያንተን እህት ወይም ያንተን ልጅ በባርነት ይዘው ቀድም እንዳልከው ባሪያ ሴትን ሴክስ ማድረግ ይቻላል ስላልክ ያንተን ፋሚሊ ወይም ያንተን እህት ያንተን ሚስት በባርነት ቢዙና ሴክስ ቢያደርጉ do you think it's fair? ስለ እስልምና ነበር ማውራት የያዝነውና በእስልምና የሚካሄደው አካሄዳችን እንደዛ ነው። አሜሪካኖች እስላም አይደሉም። ቀየር ነው እኮ አሜሪካኖች መጥተው ዛሬ ወይ እስልምናውን ትተዋለህ ወይ ጀዚያ ትከፍለኛለህ ወይም ደግሞ እንዋጋለን ብለው አይ አልተውም ስትል ተዋግተው ሚስትህና ልጆችህን ይዘው የሴክስ ባሪያ ቢያደርጓቸው do you think it's fair? እዚህ ጋር እስኪ እንተውና አቁመውና ሰማኸኝ። ይሄ ጦር ሜዳ የሚባለው ነገር ያው ጦር ሜዳ ሲገባ ነው የሚታወቀው። ፌር አይሆንም አይደል? አልሀበሽ ለአእምሮ ይከብዳል አይደል? ችግር የለውም፣ ምንም አይከብድም። ይሄ አላህ Subhanahu Wa Ta'ala የፈቀደው ነገር ስለሆነ ችግር የለውም። በእስልምና ከተቀበሉ ይቀበላሉ፣ ካልተቀበሉ ጦር ሜዳ ላይ ያሸነፈ እሳቸውም እኮ ይሄንን ባይናገሩትም ይተገበራል። እሱንማ ነገርከኝ እኮ ሰማው እኮ ችግር የለውም። ይተገበራል። ይሄ 3 ነገር እንሰጣለን አልከኝ አይደል? ዛሬ አሜሪካኖች መጥተው ወይ እስልምናን ትተዋለህ ወይ ታክስ ትከፍለኛለህ አልበለዚያ እንዋጋለን ብለው አይ እዋጋለሁ አልበ ተዋጋ። ያንተን ሚስት ያንተን ሴት ልጅ ወስደው እዚህ ያሉ አሜሪካኖች እንደ ሴክስ ባሪያ አድርገው እንደፈለጉ በየቀኑ እንደ ፕሮፐርቲ የሴክስ ስሌቭ አድርገው ቢያስቀምጧት ፌር አይሆንም ወይ? ፌር ነው የሚሆነው አይደል? እዛ ፌር ፋይት። ምክንያቱም ተሸንፈሃል አንተ። ወርዷል ሄዷል። ኤግዛክትሊ። እሺ ቴንክ ዩ። ገብቷል አይደል? ሪቨርሱ እንዴት እንደሚጨንቅ አየው አይደል? አርዲ እስ ቬሪ በጣም የሚጨንቅ ነገር ነው። ግን እሱ በሱሳይድ ሆኖ ስላየው ኦ ኢትስ ፌር ብሎ ነበር ያሰበው። ቴንክ ዩ አፕሪሺየት ዩ። ቴንክ ዩ
ቻንሱን ስለሰጠኝ ከቻልክ ሪከርዲንግ ቅድምም አንተ ጋር ያለውን ሪከርዲንግ ብትልክልኝ ደስ ይለኛል። ኦኬ አይ ተመልሶ መጥቷልሽ። ጓሄድ ቤኪ ጥያቄን ግን እቀጥላለሁ። ያው ቀደም ባቆምኩበት በረከት ይቅደመኝና እኔ ሎርድም ስለሆነ ኦልሞስት እንዴት ናችሁ? ሰላም ናችሁ? ወንድሞች እየሆነ ነው እኛ ባለንበት በዚህ በኢትዮጵያ። ያው እንግዲህ ብዙ ጊዜ እስልምና አድራጊ ሲሆን ነገሮች ማድረግ በጣም ቀላል ነው። ሞራል ችግር የለውም ለነሱ ምንም ማድረግ፣ ግን ወደ እነሱ ሪቨርስ ሲደረግ ግን ነገሩ ትንሽ ይከብዳል እና ወደ ልጅ ወደ ሚስት ወደ ራስ ፋሚሊ ሲመጣ ሞራላዊ አይደለም። ለዚህ ዘመን ይወጥን አይነት አስተምሮ ነው ብዬ አላምንም እኔ በግሌ እና ኤኒዌይስ በጣም ደክሞኛል። ደህና ደሩ ረድ አለሁኝ እና ትቀጥላለህ። እኔ ሊወርድ ስለሆነ ነው። እሺ አትውረድ። ሁላችሁም ጥያቄዎች ነበራችሁ። ዛሬ መሽቷል። ነገ ጥያቄ ነው ይመጣል። 25 ጉዳይ ለ7 እየሆነ ነው። ጥያቄ አልተጠየቃችሁም። ሁላችሁም አንድ ጥያቄ እንኳን አላቀረብኩም። 4-5 ጥያቄ ታው እንጂ ስንት ጊዜ ስንት ጥያቄ ጠይቀ ስንት ጊዜ መለስኩልህ። ተው አልሀበሽ፣ ይሄማ መተዛዘብ ነው የሚሆነው። ጥሩ እየተነጋገርን ከአንተ ጋር እውነት ነው። አንዳንድ ጥያቄዎች ተጠያይቀን ተመላልሰናል። እውነት ነው፣ አንተ ጋር እውነት ነው። ሌሎቹ ግን አልተጠየቁም። አይ ያው እኛ ክርስቲያኖች ነን እኮ ሁላችንም እና እኔ የምመልስልህን የምትጠይቀኝ እኔን ነው እንትን የምትለው። ኢንሻአላህ ለማንኛውም የነገ ሰው አላህ ይበለን። ነገ ደግሞ ጊዜ ካገኘን እንጨዋወታለን። በመታመጡ ዙሪያ አብሽሩ። አለኛው አሁን ነው በጣም አንድ እንትን ነው ያለኝ። አንዴ ቆይ በረከት ቻው እያለ ነው። ኦኬ እሺ ወጥቷል። እንግዲህ ቻው ይበልና ብለን እኮ ነው አልሀበሺ እንትን ያለው። በጣም አጭር ጥያቄ ነው የምጠይቀው። አንዱን ኦልሬዲ ስለጠየቀህ ደላስት እኔ አጭር ጥያቄ ነው የምጠይቀው። የጠየቀውም ላይ ነው ጥያቄ አንተ ቅድምም ጠይቀህ ካንተ ጥያቄ ላይ መልስ ሰጥቻለሁኝ። አሁን ሌላ ጥያቄ ሳይሆን አንተ መጠየቅ ያለብህ እንደውም። እሺ ጠይቀኝና ከዛ በኋላ ልጠይቅህ። ግን አሁን ጥያቄ እኔም ልህ ነገር አለኝ። አሁን ጥያቄ ብንጠያየቅ ሰዓቱም እየሄደ ስለሆነ ሁላችንም ብናርፍ ይሻላል። ምክንያቱም ጥያቄያችን የሚያልቅ አይደለም። ነገ ከነገ ወዲያ ካለን ይቀጥላል። እየገባን ጥያቄ እኮ ነው ወንድሜ። በአንድ መልስ የምትመልሰው ነው ላይክ በአንድ ቃል። እሱ ምን መሰለህ ጥያቄው ባሪያዎቹ እሺ ማለት እምቢ ማለት ይችላሉ ወይ ነው። በቃ ሌላ ነገር አይደለም። ባሪያ ሆነው የያዙት ለሴክስ ሲጠየቁ ባለቤታቸው እንደ ባሪያ የያዛቸው ሰው ሲጠይቃቸው እምቢ ማለት ይችላሉ ወይ ነው። አጭር ጥያቄ ነው። ባሪያ ተጠይቆ እንዴት ባሪያ መጠየቅ አያስፈልግም? ባሪያ እኮ ገንዘብ ነው ተብሏል እኮ አልቋል። ያ ስለዚህ ባይኒ ሚንስ በቃ ግዴታው ነው። እሺ በቃ የመጨረሻ ጥያቄ የነበረው የሞራል ጥያቄ ነው። ከላስት ጋር ስለጨረሳችሁ አንተ ያነሳኸው ላይ ግን አንድ ጥቅስ ልጨምር እንደመልስ እንዲሆነ ዘዳግም 17 ላይ ምን ይላል መሰለህ? ከ14 ጀምሬ ላንብብልህ። ይሄ ለእስራኤሎች አጠቃላይ የተሰራ ህግ ነው። እግዚአብሔር የሰራው ህግ ነው። ቁጥር 14 ላይ እንዲህ ይልሃል፣ አምላክህ እግዚአብሔር የሚለውን ነው ምነግርህ። ቅድም ከሰዎቹ አንጻር ያለውን አረዲ በደንብ ነግሮሃል። ቃልዮት ያሰማልን። 14 ላይ አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረሳትም ጊዜ፣ ይሄ ማለት ገና ወደ እስራኤል ሲገቡ ሳለ ነው እንግዲህ ዘዳግም ማለት ነው። በተቀመጥክባትም ጊዜ በዙሪያዬ እንዳሉት አህዛብ ሁሉ በላዬ ንጉስ አነግሳለሁ ስትል ይላል። ተመልከት፣ በዙሪያዬ ላይ አነግሳለሁ ስትል አምላክህ እግዚአብሔር የመረጠውን በላይህ ታነግሳለህ። አሁን ስለ ንጉሶች ሁሉ ነው የሚያወራው። ተመልከት፣ ስለ ሰለሞን፣ ስለ ዳዊት፣ ስለ ሁሉም ከወንድሞችህ መካከል የሆነውን በአንተ ላይ ንጉስ ታነግሳለህ። ወንድምህ ያልሆነውን ከሌላ ወገን ሰው በላይህ ንጉስ ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችን አያበዛም። እግዚአብሔር በዛ መንገድ ደግማችሁ አትመለሱም ብሏችኋልና ፈረሶችን ለማብዛት ህዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለእርሱ አያበዛም ይላል። ወርቅና ብርም ለእርሱ እጅግ አያበዛም እያለ ይቀጥላል። ልቡም እንዳይስት ሚስቶችን ለእርሱ
አያበዛም ብሎ በግልጽ አስቀምጦታል። ሶ ራሱ ሰለሞን ይሄንን ህግ ተላልፎ ሚስትን በማብዛቱ ምክንያት ልቦናው እንደሳተ መጽሐፍ ቅዱስ ላይ በግልጽ ታየዋል። ልቦናው ሳተ ይላል። ለጣዖት እስከ መስገድ ድረስ ልቦናው ስቶ ነበር። መጨረሻ ላይ ራሱ በጻፈው መጽሐፈ ምሳሌ ላይ በትሄድ በግልጽ ያስቀምጠዋል። ሁሉ ነገር አየሁኝ፣ ከሰማይ በታች ሁሉ ነገር አየሁ፣ ሁሉ ከንቱ ነው አልጠቀመኝም እያለ ይናገራል። ለዚህ ነው አሁን ቅዱስ ጳውሎስ የሚለውም ተመሳሳይ ነገር አለ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ይላል። እግዚአብሔር ይኸውልህ ነፃ ፈቃድን ሰጥቶናል። ፈጣሪ ነፃ ፈቃድን ሰጥቶናል። ሁሉም ነገር ተፈቅዶልናል ማለት ግን እኛ ማድረግ እንችላለን ማለት ግን እግዚአብሔር ፈቅዶልናል ማለት አይደለም። ወይም ማን ነው እግዚአብሔር ሰጥቶናል፣ ፈቅዶልናል፣ በህግ አስቀምጦልናል ማለት አይደለም። ሰዎቹ የራሳቸውን ፈቃድ ተጠቅመው ባጠፉት ጥፋት ባስቀመጠላቸው ህግ ቁልጭ ያለ ነው። ባይዘይ ልቡም እንዳይስት ሚስቶችን አያብዛ ነበር ያለው። ጠይቡ ሰለሞን ሚስት አበዛ፣ ልቡ ሳተ። እግዚአብሔር የእግዚአብሔር ትእዛዝ ይሄ ነው። እነሱ ደግሞ ከእግዚአብሔር ትእዛዝ ተላልፈው ደግሞ ያደረጉት የግል ሁኔታቸው ነው። በዚህ መሰረት ታዲያ እስራኤላውያን ይሄንን ታልሙድን ማነው ታናካ ላይ ታገኘዋለህ። በህጋቸው ምን አድርገው አስቀምጠዋል? በዘልማድ ወይም በባህል ደረጃ ማለት ነው። ብዙ ተባዙ የሚል ትእዛዝ ስላለብን አንድ ሴት መውለድ ካልቻለች 10 ዓመት ይታገሱ ይላሉ። 10 ዓመት ከታገሰ በኋላ ግን ዘር ለመተካት ሁለተኛ እንዲያገባ ይፈቅዳሉ። በባህላቸው ነው ማወራ። ለምን ብዙ ተባዙ የሚል ትእዛዝ ስላለብን ብለው ያኔ ያምናሉ። ሁለተኛ ደግሞ ሚስት ስትሞት አሁን የምትሰማው ሁሉ እንዴ ይሄን ያላግብቶ ምናምን የሚያስብልህ አይደለም። ሚስት ደግሞ ስትሞት ያገባሉ። ለምሳሌ አብርሃም ሶስተኛ ሚስቱን ያገባው ወይም ሶስተኛ ሴት ያወቀው ብል ይሻላል። ሁለተኛ ሚስቱን ያገባው ወይም ሶስተኛ ሴት ያወቀው ሳራ ስትሞት ሀዘኑ በስቶበት ሳለ ነው ሶስተኛ ሚስት ያገባው። እንግዲህ ብቻውን ላለመሆን ለምን ሰው ብቻውን ይኖር ዘንድ መልካም አይደለም ስለሚል ብለው ይወስዱታል አይሁዳውያን። አሁን ያ ብዙ ሴት ያግባ ከሚል አንፃር ሳይሆን የመጣው ስፔሻል ኬዞች ተወስደው ለነዚህ ስፔሻል ኬዝ ተብሎ የተሰጠ ነው። ስፔሻል ኬዝ ደግሞ እንደ ህግ አይቆጠርም። ለምሳሌ እንደው የአካል ጉዳተኞች ህግ ብለህ ስፔሻል ኬዝ ነው አይደል? ለስፔሻል ኬዝ የአካል ጉዳተኞች ህግ ብለህ ለምትከተለው ኬዝ ሙሉ ህጉ በዛ ደረጃ ይሰራ አትልም። ለዛ ስፔሻል ኬዝ ለዛ ከስንት አንድ ለሚገኝ ኬዝ ለዛ የሚሆን ህግ ነው የምትሰጠው። ስለዚህ ህግን ወስደን ስፔሻል ኬዞችን ወስደን አጠቃላይ ህግ በዚህ መታየት አለበት መብትም ነው። ምክንያቱም የእግዚአብሔር አጠቃላይ ህግ ምንድነው? ሚስቶችን አታብዙ የሚለው ስለሆነ በዛ ደረጃ የሚታይ ነው። እቺን ለመጨመር ነው። ሌላ ጊዜ እንግዲህ እንቀጥላለን። ጥያቄ ካለ ዩር ዌልካም። እጠይቃለሁ ብዬ ነበር። አሁን በጣም መሽቶብኛል። አሁን ወደ መኝታ እየሄድኩ ነው። ኢንሻአላህ በሚቀጥለው ግንኙነታችን ሰፋ አድርገን እንጠያየቃለን። ስንጠያየቅ ክብር ባለው ሁኔታ መላለስ ነው። የሃይማኖት ሰው ክብር አለው ለሃይማኖት፣ እናንተ ክብር በመስጠት እናንተ ደግሞ ለኛ ክብር በመስጠት ያለ ስተት ካለ ስተቱን አንጦ ችግር የለውም። ስተቱ ምን እንደሆነ ግልጽ እናደርጋለን እኛም። እናንተም ደግሞ ስትጠየቁ ስተቱን ግልጽ ማድረግ አለባችሁ በማስረጃ خلاص። እንደዚህ የተደረገ ላለው ሰው ሐቅ ለሚፈልግ ሰው ግልጽ ይሆንላችኋል ማለት ነው። መልካም አላበሽ፣ እናመሰግናለን። ኡስታዝ ነህ በነገራችን ላይ? ኡስታዝ አይደለሁም፣ ተራ ሰው ነኝ እኔ። ኦኬ። አይ ነው ምን ነው ልትሆን ትችላለህ እኮ ድንገት። ለምን መሰለህ ከሌሎቹ ሙስሊሞች እዚህ ከሚመጡ ሙስሊሞች አሁን በደንብ አድርገህ ህጉን ታውቃለህ። ከባሪያ ጋር ይቻላል በቃ እንቅጯን ስለምትናገር ማለት ነው። ሌሎቹ እንዴት ያለ ኒካ ኧረ ወይኔ ምናምን ስለሚሉ እሱን ለዛ ብዬ ነው። እነሱ እኔ ትንሽ ስለ ሃይማኖት ስላጠናሁ ነው። ነቢያችንም ታሪክ በደንብ አድርጌ ያውቃለሁ። ነቢያችንም በአጠቃላይ ግን ስለ ቁርአን ሲወራ እንደው አትጠፋ ከዚህ ቤት ደስ ይለኛል እውነት ለመናገር። አብሽር እመጣለሁኝ። ስለ ነቢያቶችም ደግሞ ከኖህ ጀምሮ እስከ መጨረሻ ድረስ ባለው በእኛ ሃይማኖት እነማን እንደሆኑ የት እንደነበሩ ምን እነዛንም እናውቃለን። አልሙሂም ለሁላቸውም ክብር አለን፣ እኛ እናከብራለን። ነቢ ዒሳንም ሆነ ነቢያቶችንም በአጠቃላይ በጣም ትልቅ ክብር አለን፣ እንወዳቸዋለን፣ እናከብራቸዋለን፣ እንታዘዛቸዋለን። የሃይማኖት ሰውንም በጥቅሉ
ጥሩ። አይ በቃ አትጥፋ፣ እናወራለን። እሺ ሰላም ነው። አንድ ጥያቄ ልጠይቀው ከመውጣቱ በፊት መሽተብኛል እያለ ነው። መሸበሽ ሀሳብ ይስማን ነበር ባይመለስም ይስማን ነበር። ያ አይ ቅድም ይሄ ፍትሃዊ ነው ጦርነት ያሸነፈ ሰው ማድረጉ ፍትሃዊ ነው ስላለ አሁን በፍልስጤም እና በእስራኤል መካከል ያለውን ነገር ትቃወማላችሁ። ታዲያ እናንተ እንዴት ልትቃወሙ ትችላላችሁ? እስራኤላውያን አሸናፊዎች ስለሆኑ ቦታው እኛ ነው፣ ፍልስጤሞች መውጣት አለባቸው ነው የሚሉት። እዛ ላይ ታዲያ ምንድነው ተቋሟችሁ? እስራኤሎች የቦታ ችግር የሀገር ጉዳይ ምንድነው? አገሩን እንገፋለን ነው እንጂ የሃይማኖት ችግር ኖሮባቸው አይደለም። በሃይማኖት አይደለም የተጣሉት እነሱ ነው። በቃ እዛ አካባቢ መኖር ነው ሃይማኖት ነው። እዛ መኖር ያለበት ጽዮናዊ ነው ብቻ ነው፣ አይሁዳዊ ብቻ ነው እዛ መኖር ያለበት የሚል ሀሳብ አላቸው። ክሌም የሚያደርጉት ቦታው እስከ ብዙ ቦታ ነው ክሌም የሚያደርጉት። ግን አሁን አንተ በሃይማኖትም ሆነ ምንም ከሰብአዊነት አንጻር ይሄ መደረጉ፣ ባሪያ መያዙ፣ ሚስት ልጆች ምናምን መወሰዱ ህጋዊ ነው ትክክል ነው ካልክ የምትሉ ከሆነ ወይም ደግሞ አሸናፊው የያዘው ነገር ህጋዊ ነው የምትሉ ከሆነ ታዲያ ለምንድን ነው እስራኤላውያን አሸናፊ ናቸው በዛ አካባቢ ለምን ትቃወማላችሁ? ያለ ህግ እኔ እኮ አሁን ተነጋግረናል እኮ እስራኤላውያንም እዛ ጋር የሚዋጉት አይሁዲ ሁኑ እያሉ ሳይሆን ለምን ትዋጉናላችሁ? ከኛ ስር ተቀመጡ፣ አደብ አድርጋችሁ ተቀመጡ ነው እንጂ ሃይማኖታችሁን ልቀቁ አላሉም እነሱ። እኛ የምንላችሁን ከኛ ስር ሆናችሁ ተቀመጡ ነው ያሉት። እና እኛ ደግሞ ያልከናችሁ በማንኛውም መልኩ አሸናፊ ናቸው ለምን ትቃወማችኋላችሁ? አደባ ሲዞር ያስቀምጧቸውስ ምን ችግር አለ ታዲያ? አሁን እኮ ስለ ጉልበት አይደለም ማውራት የያዝነው፣ አሁን ስለ ሃይማኖት አካሄድ እንዴት ነው በሚለው ነበር ስናወራ ነበር ነው ማለት ነው። አንዳንድ ጊዜ ጉልበት የሚባለው ነገር ሁሉ ጊዜ ጉልበተኛ ጉልበቱ ላይቀጥል ይችላል። እስራኤሎች አሁን ለጊዜው ጉልበት አላቸው፣ አሜሪካ እያገዛቸው፣ አውሮፓዎች እያገዛቸው ጉልበት አላቸው። ከጊዜ በኋላ ምናልባት ጉልበታቸው ያልቃል። አገሩ ከእስልምና አደብ ለማስያዝ አይደለ ሰውን ጦርነት የሚያደርገው እስልምናን ተቀበሉ ብሎ አደብ አስይዛለሁ ብሎ ነው አይደል? ወይም ሌላ እምነት ውስጥ ስላሉ ወደ እስልምና ለማምጣት ነው በጉልበት ጦርነት የሚያደርገው አይደለም። እስልምናን ተቀበል ብሎ የሚያስገድድ የለም። ምክንያቱም ሶስት ምርጫ ነው የሚመጣልህ። ምክንያቱም አንደኛው ምርጫ ምንድነው? አገርህን ክፍት አድርግ፣ ዳዕዋ እንድናደርግ እስልምና እንድናደርስ ሰዎች ሐቅን ይሆን አላህ የላከውን ረሱል ሰለላሁ ዐለይሂ ወሰለም የላከባቸውን ሃይማኖት እንድናሳውቃቸው ክፍት አድርጉና ሀገራችሁን ንግባ። በእናንተ ላይ የሚያመጣን አደጋ የሚያመጣ ማንም የሚዋጋችሁ ካለ እነዛን እንከላከልላችኋለን፣ ግብር ትከፍላላችሁ ነው። ቢኒ እኔ ስለጀመርኩት የለይድበት እኔ አጥቂት ድጋሚ ከከፈትከው አሁንም ምንድነው እያልክ ያለው? አላበሺ አሁንም እያልክ ያለው ሀገራችሁን ክፈቱ። ሶስት ጥያቄ ነው ገባኝ። አንደኛው ክፈት ዳዋ አረግበታለሁ እስልምናን አስፋፋለሁ ትለዋለህ። እምቢ ካለ ተቀበል ትለዋለህ እስልምናን። አይ አልቀበልም አታስፋፋም ካለ ጀዚያ ከፍለ በእኔ ስር ትኖራለህ ትለዋለህ። አይ አልከፍልም ጀዚያም ካለ ሶስተኛው ትዋጋዋለህ። እሱን ካሸነፍክ ሴት ልጆቹን፣ ሚስቶቹን፣ እናቶቹን ሰብስበ የሴክስ ባሪያ ታረጋለህ። ያንተ ንብረት ይሆናሉ ማለት ነው። ኦኬ አሁን አሜሪካ መጥቶ ሳውዲ ላይ አሜሪካ ስላለው ነው። ሶሪ 400 ዓመት የታወቀ ነው። ችግር የለውም 400 ይሁን 1 ዓመት ይሁነው ኃይል እኮ ነው፣ የጉልበት ጉዳይ ነው። አሁን አሜሪካ መጥቶ አልሀበሺ የስማኝ ይሄንን አሜሪካ መጥቶ ሳውዲ ላይ መስጂዱን ታነሳላችሁ፣ መካውን እዚህ ጋር ቤተክርስቲያን ነው የምናረጋው፣ በቤተክርስቲያን ትደዳደራለህ፣ አለበለዚያ እንዋጋለን ይላል። ኦኬ እንዋጋለን አልክ አይደል? አይ አላነሳም እንዋጋ። ኦኬ ተዋጋ፣ አንተ ተዋጋ፣ አንተን አሸነፈ፣ አልሀበሺ ተሸነፍክ። አልሀበሺ ስለተሸነፍክ ያንተን ሴት ልጅ ወስጄ እንደፈለኩ የሴክስ ስሌቭ ባረጋት፣ ያንተን ሚስት ወስጄ የሴክስ ስሌቭ ባረጋት ፌር ይሆናል ማለት ነው አይደለ? ምክንያቱም ተሸንፈሃል አንተ። እንደዚህ አሜሪካኖች እኛ መዋጋት እንደዚህ አይነት በሃይማኖት ዙሪያ ለመዋጋት አቅሙ የላቸውም። ኖ ቲዮሪ እኮ እንትን እኮ ነው ኢፍ ነው የምናወጣው። የለም ችሎታ ያለው የለም። እንትኑን አይደለም አልሀበሺ አንዴ እስተመጨረሻው ድረስ እንዋጋቸው። እሱ አይደለም ፖይንት፣ ችግር የለውም ፖይንቱ እሱ አይደለም። ትዋጋለህ። አይዲያሊ ነው የምነግርህ፣ በአይዲያ ነው። አሜሪካኖች ዛሬ መጡ ብዬ ጨርሰናል። ወንድም ጨርሰናል። እዚህ ጋር ይከብዳል አይደል? አሁን አንተን ተዋግቼ ያንተን ሴት ልጅ፣ ያንተን ሚስት፣ ያንተን እናት አልሀበሺ ሶሪ አንድ ጊዜ ይሄ ነብያቶች የሰሩት ስራ ነው። አሁን እናንተ መስክራችኋል።
ነብዩላህ ሰለሞን ይሄ ሁላ ባሪያና ይሄ ሁላ ሚስት ነበራቸው። ግማሾቹ ተማርኮ የመጡ ናቸው። ነቢያቶች የሰሩት ስራ ከጌታቸው ፍቃድ ያገኙት ነገር ነው ከኛ ዘንዳ። እናንተ ዘንዳ ግን ተሳስተዋል እያላችሁ ነው እኮ። ፌር እያልከኝ ነው አይደለ? አልሀበሺ ፌር ስለሆነ ዛሬ አሜሪካ ኒውክሌር ስላላት ትመጣና መካውን ታነሳለህ ስትል አልሀበሺ አላነሳም ትላለህ አይደል? ሙስሊሞች ከሆኑ የእስልምናን መስፈርት አምጥተው ተቀበሉ እስልምናን ከሆነ የሚሉት እኛ ሰላምና እንቀበላት ጓደኛ ወንድሞች ሆነ ማለት ነው። ሙስሊም አይደለም ከሙስሊም ውጡ ነው የሚሏቸው። ከሙስሊም ወጣላችሁ ቢሏችሁ እንዲህ አይነት መስፈርት የላቸውም እነሱ። ሃይማኖታችሁ እንዲህ አይነት መስፈርት የለውም እነሱ። ባይ ኮንቨርሴሽኑን እንትን አታርገውና ዝም ብለን ይሄ እዚህ ውስጥ 265 ሰው ስላለ ጀስት ፌር ለመሆን አንተ ያነሳው ነገር ስላለ ሶስት ነገሮች አንስቻለሁ ስላልክ ሶስት ነገሮች ስለ ባሪያ ዙሪያ ያለውን ሁኔታ ነግሬሃለሁ። ነቢያቶችም በእንደዚህ ዙሪያ ላይ ያሳለፉትን ታሪክ ከናንተም ከኛም ያለውን ተነጋግረናል አይደለም? በእኛም በእስልምና የሚፈቀደውን ነግሬሃለሁ። አበቃ። አምናችኋል፣ አምነናል። ይሄው ነው፣ ሌላ ነገር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ምስተት የለም። ጌታቸው የፈቀደላቸው ነው የሰሩት፣ ሌላ ነገር የለውም። አበቃ እኮ ችግር የለውም እኮ እሱን እኮ ልክ ነው እያልኩ እኮ ነው። እሱ ልክ ከሆነ አሁን እዚህ ጋር ቆመናል። ቅድምም ደክሞኝ ልተኛ ነው ብዬ ነበር። ሌላ ወንድማችን ሲገባ ሐኪም እና እኔም ደክሞኛል አሁን በእውነት ለመናገር እና ዝም ብለን እንደዚህ አይነት የማይጠቅም ነገር ላይ ጭቅጭቁ ጥቅም የለውም። እኛ ዋናው መሰረቱ ላይ አይተን ሰዎችን ወደ ቀጥተኛው መንገድ እንዲያውቁ ለማድረግ ጥረት ማድረግ አለብን እንጂ ይሄ ጥቃቅን ነገር እየዞር ብትዋረው ጥቅም የለውም። በቃ አልሀበሺ ሌላ ጊዜ ሰፋ አድርገን እናወራዋለን ኢንሻአላህ። ስለዚህ እስልምና የዓለም ካንሰር ነው። ህዝቡ ሁሉ ቢዋጋው ቢያጠፋው ትክክል ነው ማለት ነው። ሰውን በግድ ያስገድዳል፣ ሰዎችን ሁሉ ያሳድዳል። በግድ ካልተቀበላችሁ ይላል ማለት ነው። ስለዚህ እስልምና ከዓለም ላይ መወገድ ያለበት ካንሰር የሆነ እምነት ነው። እየነገርከን እኮ ነው። ጌታችን ፈቅዶልናል። ካንሰር እስልምና ካንሰር ሳይሆን አንተ አስተሳሰብ ነው ካንሰሩ። ይሄው እያልክ ሰዎችን በግድ እናስገብራለሁ፣ ልጅህን እቀማሃለሁ፣ ሚስትህን እቀማሃለሁ፣ ባሪያ አደርጋለሁ እያልክ እኮ ነው የእሱን እየተሟገትክ ነው። ሃይማኖታችን ይፈቅዳል እያልክ አይደል? ሌሎችን ለማፈን ዓለማት እኮ እያስገበሩ እኮ ነው። እና አሜሪካ እያስገበሩ እኮ ዓለም መኖር ያዙት። አሁንም አታውቅም እንደ አንተ አይደለም። ሁሉም እያስገበረ ጉልበተኛ እያስገበረ የበላይ የሆነ አካል ያስገበረ የለም። እንደዚህ አይነት ሀሳብ የለም። አንተ እያልክ ያለው እና አሜሪካኖች ልጅህን ወስደው ሚስትን እየደፈሩ እንትን እያደረጉ ነው። ሚስት የሚታበል ምንድን ነው? እዛ ሚስት የሚያዞርህ አንተዬ እና እስልምና ቆይ አሜሪካ ሃይማኖት አይደለም። አሜሪካ የፖለቲካ ክንፍ ነው። እስልምና የፖለቲካ ክንፍ ነው። እንደዛ ነው። ልክ እንደ አሜሪካ ነው። ለምን ታመጡታላችሁ? አሜሪካ እስራኤል ለምን ታመጡታላችሁ? አሁን እኔ እያልኩ ያለሁት በቃ እስልምና ሊጠፋ የሚገባው አይዲዮሎጂ ነው ማለት ነው። አሜሪካም እንደዛ ከሆነ እሺ የአሜሪካ አይዲዮሎጂ ሊጠፋ ይገባል ብዬ አስባለሁ። እንደዛ አንተ እንደዛ ነው የምታስበው? እዚህ ጋር አሁን እናንተ የምታመጡት አሁን ስለ ሃይማኖት ውይይት ነበር ያመጣችሁት አይደለም? አሜሪካ ጋር ምን አገናኘን? እኛ አሜሪካ አንተ እስልምና እሱ ቆይ ምሳሌ ነው። አሁን እሱ ዘላስት ነው። ግን እኔ ካንተ ያመጣውበት ቢኒ ዘላስት አልሀበሺ አንዴ ለቢኒ እስልምና ካንሰር ነው ዘላስት የገብቶኝ ያጠፉት የሚገባ ሃይማኖት ነው እያልኩ ነው። እስልምና ምንድነው የሚጠፋው? እስልምና ማለት ሰላም ለአንተ ሰላም ማለት እንዴ? አሁን ሀሳብ ቀየርክ እንዴ? አሁን ምንድነው ስትል ነበር መሰለህ? እስላም አንተ እንድትኖር ቆይ አንዴ ልንገርህ መሰለህ። እስልምና እኔ ልንገርህ አንተ እንድትኖር እስላም ከሆንክ እስላም ሰላም የሚሰጥህ ነው። አንተን የነካ ሰው እጁን የዘረጋ ሰው እጅ ይዘረጋበታል። ምንድነው ሰላም የሚሰጠኝ? መጀመሪያ የሃይማኖት ነፃነትን ሰላም ትኖራለህ። አልሀበሺ በቃ እኔም ደከመኝ፣ ረጅም ሰዓት ቆየሁኝና ለዛጋ ስለሆነ ሌላ ጊዜ እናወራለን፣ እንቀጥላለን እዚህ ላይ። እኔ በቃ ኮንክሉዥን ልስጥና ልውጣ። እኔ ብዙም አልተናገርኩም። በእርግጥ አሁን ገና መናገሬ ነው፣ ግን እየሰማሁት እየታዘብኩት ነው። እና እናንተ ሃይማኖታችሁ አይፈቅድላችሁም፣ እኛ ሃይማኖታችን ጌታችን የፈቀደልን ብሎ ሲናገር ስለሰማሁት ነው። ባይዘዌ ማለት ነው። ይሄ እንዲህ አይነት አይዲዮሎጂ ከዓለም ላይ መጥፋት የሚገባው ለሰው ልጆች በጠቅላላ ካንሰር የሆነ አስተሳሰብ ነው። ምክንያቱም ነቢያቶች ሁሉ የሰሩ ስለተፈቀደ ነው። አንተ አንዴ እባክህ የትኛውም ነብይ አልሰራውም። አንተ መሐመድ እናንተ የሰራችሁት ነብይ አይደሉም። ኧረ የለም እባክህ ታሪክ እንደዚህ አሁን አንተ የምታወራው ከየት እንዳመጣ አነበስ የራስን ሃይማኖት አነብና ወደ እሺ አንዴ ፕሊስ። ነብይ ኢብራሂም የሚባልም የለም። አብርሃም ነው። አብርሃም እንደዚህ አይነት ነገር አልሰራም። ለማንኛውም ምን ነው ቅድም እኮ ስትናገር ነበር።
በቃ አልሀበሺ ሌላ ቀን እንገናኛለን። እንዳንተና ቢኒ ያወራ ስልጣን አለኝ እኮ አወርዳለሁ። እኔ አሁን ከራሱ አነጋገር ደህና ልጅ ነው ቢኒ፣ ባታወርደው ጥሩ ነበረ። በጣም ሀቀኛ ነው። በጣም ደህና የሚናገር ልጅ ነው። አዎ ግን የምልህ ሀሳቡ ገብቷል። የተገለጠው ሀሳብ ግን በጣም የሚዘገንን ሀሳብ ነው። በእርግጥ ትክክለኛ እስልምና ሊገልጥ ይችላል። ግን ይሄ ሀሳብ ደግሞ ለሰው ልጆች የማይስማማ ዓለም ላይ ሰዎችን ምንድነው የሚበድል ካንሰር የሆነ ሀሳብ ነው። እምነቴን ካልተቀበልክ፣ አስተሳሰቤን ካልተቀበልክ አትኖርም። ጦርነት አውጅብሃለሁ፣ ከዛ በኋላ እገልሃለሁ። ወንዶችን ይሸጣሉ፣ ይገላሉ፣ ሴቶቹን፣ ልጆችን፣ ሚስትን ምናምን ባሪያ ያደርጋሉ፣ የዝሙት ስሌቭ ያደርጓሉ ማለት ነው። ይሄ አስተሳሰብ ትክክል ነው፣ ነቢያት ሁሉ ያደረጉት ነው ብሎ ለመከራከር ሲመጣ ትንሽ ይረብሻልና እንደኔ ይሄ አስተሳሰብ ከዓለም ላይ መጥፋት ያለበት ልክ እንደ ናዚና እንደ ምንድነው እንደ ፋሺስት ልክ እንደዚህ አይነት ለሰው ልጆች የማይጠቅም አስተሳሰብ ነው፣ አይዲዮሎጂ ነው። ከአሜሪካ ጋር ራሱን እንትን ሲል ነበር። አሜሪካ የፖለቲካ ፓርቲ ምንድነው አገር ነች። እንደ ፖለቲካ ወይም እንደ ስቴት ነው የሚታየው እንጂ እንደ እምነት አይታይም። መለኮታዊ መገለጥም ደርሶት ሳይሆን ከራሳቸው ኢንተረስት አንጻር ነው የሚያደርጉት። ይሄን ምን የሚያገናኘው ነገር አለ? እስልምና እንደዛ ከሆነ ይንገሩን፣ ፖለቲካ ከሆነ ይንገሩን፣ ምድራዊ አገዛዝ ከሆነ ይንገሩን። የዘላለም ሕይወት ከሌለው መገለጥ ከሌለው አለው ከተባለ መገለጥ አለው ከተባለ አምላክ ከሆነ ደግሞ ለሁሉም እኩል ነው ማድረግ ያለበት። ስለዚህ እንደዛ ስለሆነ ብዬ ነው። ለማንኛውም ከበጠበጥኩ ይቅርታ። አይ ኖ አሪፍ አድርገን ነው እየተናገርክ ያለው ቢኒ። ታንኪዩ የሆነ ልታሳየን የሆነ ነገር ቀጥል። ሶሪ በጣም አንዳንድ ነገር ላይ ሆነስት ነው። እውነት ለመናገር የቁርአን ልዩነቶችን በምታወራበት ሰዓት ቢመጣ አሪፍ ነው። አንዳንድ ነገሮች ላይ ግልጽ ነው፣ ከሌሎች ሙስሊሞች ይሻላል። እሱን ያየሁበት ግን ዛሬ ያነሳናቸውን ሁለቱን ሀሳብ ሱራ 66 እና ሱራ 33 ላይ የጠቀስናቸው ማስረጃዎችም ጭምር ማለት ነው። ምንም የምትቀይሩት ሀሳብ ሳይሆን ሙስሊሞችም ገብታችሁ ማየት ትችላላችሁ። ክርስቲያኖችም የሚጠቅማችሁ ከሆነ በተፍሲራቶቹ ኦኬ ሱራ 33 ላይ እና ሱራ 66 ላይ ያለውን በፋይል አድርጌ አስቀምጬላችኋለሁ። እሺ ማስረጃውን ዛሬ ጠቀስናቸው ኦልሬዲ ሁለቱ ሀሳቦች ናቸው በደንብ በስፋት ሲዘዋወሩ የነበሩት ሱራ 33 ላይ እና ሱራ 66 ላይ መሐመድ ከማደጎ ልጁ ጋር የአክስቱ ልጅ አፋቱ ያገባበትና ከቤት ሰራተኛዋ ጋር ደግሞ በሌላ ቤት የተያዘበትም ማለት ነው። ኦኬ ሁለቱን ማስረጃዎቹን ከነ ክፍሎቹ ጥንቅቅ ብሎ ማግኘት ትችላላችሁ። ያው እንድታውቁት ያክል ነው። የት ነው የምታገኙት? ሎጎስ ላይ ቻናል፣ ይህንን ቻናል የምታውቁት እዛ ላይ ታገኙታላችሁ። እሺ በፋይል አድርጌላችሁ አስቀምጬላችኋለሁ ሙሉ ማስረጃውን። ቴሌግራም ላይ ሎጎስ ብላችሁ ሰርች አድርጉና ከታያችሁ ይሄ እዚህኛው ሎጎ ላይ ማለት ነው ሎጎስ በአማርኛ ሎጎስ ብላችሁ ስትጽፉ ታገኙታላችሁ። ወይ ደግሞ ሎጎስ ኢዮብ በእንግሊዘኛ ሎጎስ ኢዮብ ብላችሁ ሰርች ካደረጋችሁ ታገኙታላችሁ። እዛ ላይ ፋይሉ አለላችሁ። እዛ ላይ ሙስሊሞችን ማየት ትችላላችሁ። ከራሳችን አውጥተን የተናገርነው ነገር ሳይሆን ክርስቲያኖች ስለሆንን ከራሳችሁ ማስረጃ ነው እስካሁን ድረስ ሲወሩ የነበሩት ስለ መሐመድ ሲናገር የነበሩት በሙሉ ከራሳችሁ መጽሐፍ ከራሳችሁ ሊቃውንት የወጡ ነገር ናቸው። ዛሬ ማግኘት ትችላላችሁ ለማለት ነው። ቴንኪው አርዲ ሁላችሁንም እግዚአብሔር ያክብርልን፣ ጸጋውን ያብዛላችሁ ወንድሞች። ሰላም ሁኑልኝ። ቴንኪው ዮባ፣ እናመሰግናለን በጣም ብነ አለህ የምትለው ሀሳብ አለ ተጨምረው ነገር? ኦኬ ምናልባት ቢዚ ሊሆን ይችላል ብነ ቢኒ በቃ በኋላ እንገናኝ። ትንሽ ልረፍና ወይ የተከፈተ ቤት ካለ ወይ በኋላም ቆይቼ ከፍት ይሆናል። እሺ በቃ ሰላም ቆዩ። ሁላችሁም እግዚአብሔር ያክብርልኝ። የነበራችሁ ሁሉ ሰላም ሁኑ።